አንቺ እናቴ ነሽ። ይህ ቃል በዝምታ በተዋጠው ችሎት ውስጥ ሲያስተጋባ ዳኛ ሳራ ሚቼል ዓለም የቆመች መሰላት። 8 ዓመት ሙሉ ልጅሽ ሞቷል ተብላ በሐዘን ስትማቅቅ የኖረችው እናት ፊት ለፊቷ የቆመው ምስኪን ልጅ አይኖቿን ትኩር ብሎ ሲመለከታት በድንገት የልብ ትርታዋ ተፋጠነ። ለመሆኑ አንድ 8 ዓመት ሙሉ ተለይቶ የኖረ ልጅ እናቱን በምን ሊያውቃት ይችላል? በስግብግብነትና በሙስና የተጠላለፈው የሆስፒታሉ ሚስጥር እንዴት በአንድ ትንሽ ልጅ ድፍረት ሊፈርስ ቻለ? ዛሬ በችሎት ፊት የቆመው ይህ ልጅስ እውነት የዳኛዋ ልጅ ነው ወይስ በስተጀርባው ሌላ ተንኮል አለ? ፍቅር፣ ክህደትና ፍትህ የተጋጠሙበትን ይህን አስገራሚ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህንን አስደናቂ ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት መጓዝ እንደሚችሉ ማወቅ ስለምንፈልግ ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። ሁልጊዜም ለምትሰጡን ሐሳብና አስተያየት ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ልጅ ህይወት ትቀይራለች ብላችሁ የምታስቡ ከሆነ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ የሆኑ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። የ8 ዓመቷ አይዛ ቤኔት በዳኛዋ ፊት ቆሞ ሳለ ፎቶግራፉ በትንንሽ እጆች ውስጥ ይንቀጠቀጥ ነበር። በ8 ዓመታት ውስጥ በ7 የማደጎ ቤቶች ውስጥ ማለፉ ዝም እንዲልና ትዝታዎቹን በጥልቀት እንዲቀብር አስተምሮታል። ነገር ግን የልብ ትርታውን ያችን የማባበያ ዜማ ወይም በህይወቱ ሙሉ ሲጠብቃት የኖረችውን በምስሉ ላይ ያለችውን ፊት ፈጽሞ ሊረሳ አልቻለም። ዳኛ ሳራ ሚቼል የቤተሰብ ፍርድ ቤት እጅግ አሰቃቂ ጉዳዮችን ያለምንም መረበሽ በመያዝ ትታወቃለች። ማንም የማያውቀው ግን ለምን እንደሆነ ነበር። እንዴት የሐሰት የሞት የምስክር ወረቀትና ባዶ የህፃናት ክፍል አንዲትን የምታሳዝን እናት ወደ ህጉ እጅግ የማትለወጥ ጠባቂ እንደቀየራት። ለ15 ዓመታት ህመሟን ከቀሚሷ ስር ደብቃው ቆይታለች። እስከ ዛሬ ድረስ የራሱ አይኖች ወደሚመስሉ አይኖች ወዳሉት ወደዚህ ዝምተኛ ልጅ እስካየች ድረስ 4ቱ ቃላት ዓለሟን እስኪያፈርሱት ድረስ። አሁን እናቴ አንቺ ነሽ። የአንዲት እናት ለፍትህ የምታሰማው ጩኸት ለብዙ 10 ዓመታት የቆየውን የላቀ ሙስና ሊያጋልጥ፣ አገር አቀፍ የሆነውን የተቋሙን የህፃናትን ሴራ ሊቀድ እና የህፃናት ዝውውርን ወደ ጨካኝ ጥበብ የቀየረውን የወንጀል ግዛት ሊያፈርስ ነው። ምክንያቱም ከእያንዳንዱ የተቀነባበረ የሞት የምስክር ወረቀት ጀርባ ፍለጋዋን የማታቆም እናት አለች እና ከእያንዳንዱ ከተሰረቀ ልጅ ጀርባ መገኘትን የሚጠብቅ እውነት አለ። የጧቱ ፀሐይ በችሎት ክፍል 307 ረዣዥም መስኮቶች በኩል ዘልቆ በመግባት በሚያብረቀርቁ የእንጨት ወለሎች ላይ ረዣዥም ጥላዎችን ያሳርፋል። ዳኛ ሳራ ሚቼል ከከፍተኛ መንበሯ ጀርባ ተቀምጣለች። በሹል ሰማያዊ አይኖች ከፊት ያለውን ሰነድ ትመረምራለች። በ42 ዓመቷ ልጆችን ከተበላሹ ቤቶች ለመጠበቅ ባላት ቁርጠኝነት በቤተሰብ ፍርድ ቤት ውስጥ ካሉ እጅግ የተከበሩ ዳኞች አንዷ ለመሆን በቅታለች። የሥራ ባልደረቦቿ ሁልጊዜም እያንዳንዱን ጉዳይ በቀዶ ጥገና ትክክለኛነት እንደምትይዘውና ስሜቷ በውሳኔዋ ላይ ጥላ እንዲያሳርፍ እንደማታደርግ ይናገራሉ። የዛሬው ጉዳይ ልክ በመጀመሪያ እይታ ልክ እንደማንኛውም የተለመደ የማደጎ አቀማመጥ ስህተት ይመስላል። ነገር ግን ስለዚሁ ጉዳይ የሆነ ነገር የሳራን ደረት እንዲወጠር አደረገው። ፋይሉን ስትመለከት የልጁ ስም አይዛ ቤኔት ይላል። እድሜው 8 ዓመት ነው። የአሁን የማደጎ ወላጆቹ ዴቪድ እና ኤሊዛቤት ሃሪሰን ከ4 ወራት በኋላ ሞግዚትነቱን ለመተው ማመልከቻ አስገብተዋል። የሳራ ጣቶች የማኔላ ፎልደሩን ጠርዝ እየተከተሉ ለእንዲህ ያለ ትንሽ ልጅ ፋይሉ ምን ያህል ወፍራም እንደሆነ አስተዋሉ። የችሎቱ ክፍል ዛሬ ጠዋት ከተለመደው በላይ ጸጥ ብሏል። ሳራ ከወረቀቶቹ ላይ ቀና ብላ ተመለከተች። እይቷ በመጀመሪያው ረድፍ ላይ በተቀመጠው ትንሽ ሰው ላይ አረፉ። አይዛ ትከሻውን ወደፊት አዙሮ አይኖቹን ወለሉ ላይ ተክሎ ፍጹም ዝም ብሏል። ከሱ በላይ የሆነ የሚመስል ጥቁር ሰማያዊ ሹራብ ለብሷል። ይህም ካለው በላይ እንዲያንስ አድርጎታል። እንደ አብዛኞቹ የሱ እድሜ ልጆች እንደሚንቀሳቀሱ ወይም በጉጉት እንደሚመለከቱ ሳይሆን አይዛ ራሱን የማይታይ ለማድረግ እንደሚሞክር ሁሉ እንቅስቃሴ አልባ ሆኖ ቆይቷል። ክቡርነቱ
የኤልዛቤት ሃሪሰን ድምጽ ጸጥታውን ሰበረው። የቻልነውን ሁሉ አድርገናል። ነገር ግን አይዛ ንግግሯን አቆመች። ቃላትን እየፈለገች ነበር። በቀላሉ ለመያዝ በጣም አስቸጋሪ ነው። የሳራ መንጋጋ ሳታስበው ጠነከረ። በመንበሩ ላይ ለ15 ዓመታት ከቆየች በኋላ ልጅን ስለመተው የሚቀርቡ ሁሉንም አይነት ሰበቦች ሰምታለች። የሚታወቀው ቁጣ በሆዷ ውስጥ ተንቀሳቀሰ። ነገር ግን ድምጿን አረጋግታ እባክዎ በደንብ ያብራሩልኝ ወይዘሮ ሃሪሰን አለች። ኤልዛቤት የዲዛይነር ቀሚሷን አስተካከለች። የተቀቡ ጥፍሮቿ በብርሃኑ ያንጸባርቃሉ። በእጅ አንጓ ላይ ያለው የአልማዝ አምባር ስታመላክት ያብረቀርቅ ነበር። አብዛኛው ቀን ለመናገር ፍቃደኛ አይደለም። በቤተሰብ እንቅስቃሴዎች ውስጥ ፈጽሞ አይሳተፍም። እሱን ለማካተት ስንሞክር በእነዚያ ባዶ አይኖቹ ዝም ብሎ ይመለከተናል። ዴቪድ ሃሪሰንም በስምምነት አንገቱን ነቀነቀ። ውድ ልብሱ ወንበሩ ላይ ሲንቀሳቀስ ይጮሃል። በእኛ ቤት ውስጥ በጣም ጥሩ ውጤት ያላቸው ሌሎች የማደጎ ልጆች አሉን። ነገር ግን አይዛ የወርቅ እጅ ማሰሪያውን እያስተካከለ ራሱን ነቀነቀ። እኛን በጣም ያሳሰቡን በርካታ የባህሪ መውጣቶች ነበሩት። ምን አይነት መውጣቶች? ሳራ ጠየቀች። አይዛ ያንን ቃል ሲሰማ ትከሻው ሲወጠር አስተዋለች። ትንንሽ እጆቹ የሆነን ነገር አጥብቀው ሲይዙ ተመለከተች። የወረቀት ቁራጭ ወይም ፎቶግራፍ መሆኑን በደንብ መለየት አልቻለችም። በእንቅልፉ ላይ ይጮሃል፣ ኤልዛቤት መለሰች። ድምጿ ቀዝቃዛና ስሜት የሌለው ነበር። ባለፈው ሳምንት ከጠዋቱ 9 ሰዓት ላይ ቁም ሳጥን ውስጥ ተደብቆ እያለቀሰና አንድ አሮጌ ፎቶግራፍ ይዞ አገኘ ነው። እሱን ለመርዳት ስንሞክር በጣም ይጮህ ነበር። ዴቪድ ሊያነሳው ሲሞክርም ይማታና ይጮህ ነበር። የሳራ እይታ ወደ አይዛ ተመለሰ። ትናንሽ እጆቹ በእርግጥም አንድ ነገር አጥብቀው ይዘዋል። ልክ እንደ ህይወት አድን ገመድ የያዘው ያረጀና የታጠፈ ፎቶግራፍ ነበር። ድምጿን ቀነስ አድርጋ ወደፊት ቀረብ አለች። አይዛ፣ ስለዚህ ሁሉ ምን እንደሚሰማ ልትነግረኝ ትፈልጋለህ? ልጁ ዝም እንዳለ ቀጠለ። ጣቶቹ በፎቶ ዙሪያ ጠነከሩ። ከሱ ጎን የተቀመጠችው የማህበራዊ ሰራተኛዋ ኤሌና ሮድርስኪ ትከሻውን በቀስታ ነካችው። ደግ ፊቷ የብዙ ጉዳዮችና የጊዜ ማጣት ጫና ይታይባታል። ክቡርነቱ፣ አይዛ ለብዙ ሳምንታት አልተናገረም። የስነ አእምሮ ባለሙያው በቀድሞቹ የማደጎ ቤቶች ካጋጠሙት ሁኔታዎች የመጣ ምላሽ እንደሆነ ያምናሉ። የቀድሞቹ ቤቶች? ሳራ ፋይሉን እንደገና ገለጠች። በ8 ዓመት ውስጥ 7 ቤቶች መሆናቸውን ስትቆጥር ሆዷ ተረበሸ። እያንዳንዱ ዝውውር የባህሪ ችግር ወይም አለመላመድ በሚል ምክንያት የቆይታ ጊዜው ማብቃቱን ይገልጻል። ስለ ወላጆቹ ከአጭር ማስታወሻ በቀር ምንም የተጠቀሰ ነገር የለም። ወደ ማደጎ እንክብካቤ የገባበት ሁኔታ ግልጽ አይደለም። መዝገቦቹ ያልተሟሉ ናቸው። የጧቱ ብርሃን ተቀየረና የአይዛህን ፊት በጥላ ውስጥ አደረገው። ሳራ ከወትሮ በተለየ ሁኔታ የፊቱን ቅርጽ በጥንቃቄ ታጠናው ጀመር። የሆነ ነገር በጥንቃቄ ከጠበቀችው ሙያዊ ርቀቷ እንድትወጣ አደረጋት። ምናልባት በአይኖቹ ውስጥ ያለው ባዶነት ወይም የሃሪሰን ቤተሰቦች ስለሱ የሚናገሩበት መንገድ ሊሆን ይችላል። ልክ ሊመልሱት እንደሚፈልጉት የተበላሸ ዕቃ ነበር። በመቶዎች የሚቆጠሩ ተመሳሳይ ጉዳዮችን አይታለች፣ ግን ይሄኛው የተለየ ሆኖ ተሰማት። በሆነ መንገድ የግል ጉዳይ መሰላት። ወይዘሮ ሃሪሰን፣ ሳራ ለማደጎ እናቲቱ ተናገረች። በድምጿ ውስጥ ያለውን ትንሽ ቁጣ መደበቅ አልቻለችም። በማመልከቻው ላይ አይዛ ከቤተሰቡ ጋር ለመላመድ ፈቃደኛ ለመሆኑን ጠቅሰዋል። የሱ ራሱን ማግለል ከእንቢተኝነት ይልቅ የእርዳታ ጩኸት ሊሆን እንደሚችል አስበው ያውቃሉ? የኤልዛቤት ፍጹም የተቀቡ ከንፈሮች ጠነከሩ። ፊቷን ወደ ልምድ ያለው የጭንቀት ስሜት ከመቀየሯ በፊት የብስጭት ስሜት በፊቷ ላይ ታየ። በሙሉ አክብሮት ክቡርነቱ፣ እኛ ልምድ ያለን የማደጎ ወላጆች ነን። እርዳታ በሚፈልግ ልጅና በቀላሉ ለመቀበል በማይፈልግ ልጅ መካከል ያለውን ልዩነት በደንብ እናውቃለን። ዴቪድ ሃሪሰን ጉሮሮን አጸዳድቶ ከረቫቱን አስተካከለ። አይዛ የሚፈልገውን ነገር ሁሉ ሰጥተነዋል። የግል ትምህርት ቤት፣ ሕክምና፣ የራሱ ክፍል ከአዳዲስ የቤት ዕቃዎች ጋር በትምህርቱ እንዲረዳው ሞግዚት እንኳን ቀጥረን ነበር። ነገር ግን ምንም ምስጋና ሆነ የቤተሰባችን አካል የመሆን ፍላጎት አያሳይም።
ሳራ ለልጅ አስተዳደግ ባላቸው ቁሳዊ አቀራረብ የመጣባትን ቁጣ ተቆጣጠረች። ልትመልስ ስትል ግን የሆነ ነገር እንድታቆም አደረጋት። አይዛህ ራሱን ቀና አደረገ። ጥቁር አይኖቹ ለመጀመሪያ ጊዜ የእሷን አይኖች አገኟቸው። የእይታው ጥንካሬ እንደ አካላዊ ኃይል መታው። በእነዚህ አይኖች ውስጥ የሆነ የሚታወቅ ነገር ነበር። ልቧን ባልተጠበቀ ሁኔታ እንዲመታ ያደረገ ነገር። አንድ እንግዳ ስሜት ወረራት። ቀደም ብሎ የታየ የመሰለ እና ያልተመቸ ስሜት ድብልቅ። በፍርድ ቤቱ ቁጥር ስፍር የሌላቸውን ልጆች አይታለች። ለምን የዚህ ልጅ ፊት በትዝቷ ውስጥ የሆነ ነገር ቀሰቀሰባት። ሳራ ሙያዊ ርቀቷን መጠበቅ እንዳለባት ለራሷ እያሳሰበች ያንን ሐሳብ ገፋችው። የሃሪሰን ቤተሰቦች ጠበቃ ቶማስ ስተርሊንግ ወደፊት ቀረበ። በጥሩ ሁኔታ የተሰፋ ልብሱና በራስ የመተማመን መንፈስ በቤተሰብ ፍርድ ቤት ስላገኘው በርካታ ድሎች ይናገራል። ክቡርነቱ፣ ደንበኞቼ ስለ አይዛ የባህሪ ችግሮች ሰፋ ያለ ማስረጃን አቅርበዋል። የሌሊት መቃዠቶች፣ የመናገር እምቢተኛነት፣ የስሜት መውጣቶች፣ እነዚህ ሁሉ ለቤተሰባቸው የማይመጥን ያደርጉታል። የሳራ ጣቶች በጠረጴዛዋ ላይ በቀስታ መታ መታ አደረጉ። አቶ ቶማስ፣ ደንበኞቹ ከፍተኛ የስነ ልቦና ጉዳት ለደረሰበት ልጅ የተረጋጋ ቤት ለመስጠት ተስማምተው ነበር። እርሱ የሚገልጹት ባህሪያት ለእንደዚህ አይነት ተሞክሮች የተለመዱ ምላሾች ናቸው። ቢሆንም አለ ቶማስ በቀስታ በመቀጠል የሃሪሰን ቤተሰቦች ሊያስቧቸው የሚገቡ ሌሎች የማደጎ ልጆች አሏቸው። የአይዛ መኖር የቤተሰባቸውን ስምምነት እያናጋው ነው። ሁኔታቸውን እንደሚረዱት ተስፋ አደርጋለሁ። ሳራ ከአይኖቿ ጀርባ የራስ ምታት ሲጀምራት ተሰማት። ወደ ኤሌና ሮድርስኪ ተመለከተች። ወይዘሮ ኤሌና፣ ለአይዛ ምን አማራጭ ቦታዎች አሉ? የማህበራዊ ሰራተኛዋ ወንበሯ ላይ ባለመመቸት ተንቀሳቀሰች። ታሪኩን ግምት ውስጥ በማስገባት ክቡርነቱ፣ ወዲያውኑ ሌላ ቦታ ማግኘት አስቸጋሪ ሊሆን ይችላል። አዲስ የማደጎ ቤተሰብ እስከምንፈልግ ድረስ ለጊዜው የጋራ ማቆያ ቤት መመለስ ይኖርበታል። የጋራ ማቆያ ቤቱ ስም ሲጠቀስ የአይዛ እጆች መንቀጥቀጥ ሲጀምሩ ሳራ ተመለከተች። የያዘው ፎቶግራፍ በትንሹ ተጨማደደ እና የሱን ጫፍ አየችው። ያረጀና የደበዘዘ ነበር። ልክ ስፍር ቁጥር የሌላቸው ጊዜያቶች እንደተነካ አንድ ዝርዝር ነገር በአይምሮ ውስጥ ተመላለሰ። ስለ ወረቀቱ ጥራት፣ ስለ ቀለሙ መደብዘዝ። ነገር ግን በደንብ ልትይዙ አልቻለችም። እሺ አያለው። ሳራ በጉዳዩ ህጋዊ ገጽታ ላይ ለማተኮር ሞከረች። ነገር ግን አይኖቿ ወደ አይዛ ይመላለሱ ነበር። የሱ መገኘት በአንደበቷ ጫፍ ላይ እንዳለ ቃል በአይምሮ ውስጥ የሚመላለስ ነገር ነበረው። የፊቱን ቅርጽ፣ የመንጋጋውን አቀማመጥ በሚያስገርም ጥንካሬ ስታጠነው ራሷን አገኘችው። ጧቱ እየገፋ ሲሄድ ቶማስ ተጨማሪ ሰነዶችን አቀረበ። የአይዛ የትምህርት ቤት ውጤት መቀነሱን የሚያሳዩ ሪፖርቶች፣ የሃሪሰን ቤተሰቦች የስነ ልቦና ባለሙያ እሱ ለመላመድ ያለውን ተቃውሞ የገለጹበት ማስታወሻ እና የህፃናት ሐኪማቸው ስለ ስሜታዊ ሁኔታው የገለጸው ስጋት። በዚህ ሁሉ መሃል አይዛ ምንም ሳይንቀሳቀስ ተቀምጧል። ፎቶግራፉ በዙሪያው ካለው ዓለም ጋር የሚያገናኘው ብቸኛው መልህቅ ነው። ሳራ ሌሎች ሊያመልጧቸው የሚችሉ ትንንሽ ዝርዝሮችን አስተዋለች። ጫማዎቹ በትንሹ መታሸታቸው የሃሪሰን ቤተሰቦች ልግስና ገደብ እንዳለው ያሳያል። አንድ ሰው ድምጹን ከፍ ባደረገ ቁጥር ጥፋት ያጠፋ ይመስል ወደ ኤሌና የሚመለከትበት መንገድ እና ዴቪድ ሃሪሰን በድንገት ሲንቀሳቀስ በእጆቹ ላይ የሚታየው ትንሽ መንቀጥቀጥ። ክቡርነቱ፣ የቶማስ ድምጽ ወደ አሁን ጊዜ መለሳት። ሁኔታውን ግምት ውስጥ በማስገባት የሞግዚትነት ስምምነቱ እንዲቋረጥ ወዲያውኑ ፈቃድ እንጠይቃለን። ሳራ ወንበሯ ላይ ቀና አለች። በህጋዊ ጉዳይ ላይ ለማተኮር ራሷን በድጋሚ ያስገደደች። ማንኛውንም ውሳኔ ከመስጠቴ በፊት በቢሮ ውስጥ አይዛን በግል ማነጋገር ፈልጋለሁ። ኤሊዛቤት ሃሪሰን ጣልቃ ገባች። አይናገርም፣ ነግረኖታል። ቢሆንም ሳራ በጽናት አቋረጠቻት። መሞከር ፈልጋለሁ አለችና ወረቀቶቿን እየሰበሰበች እረፍት ለመጥራት ተዘጋጀች። ያኔ ነበር የሆነው። አይዛ በድንገት ቆመ። እንቅስቃሴውም በጣም ያልተጠበቀ ስለነበር ኤሌና ሳታስበው እጁን ያዘች። እናም ፎቶግራፉ ወለሉ ላይ ወደቀ። ነገር ግን አይዛ ያስተዋለው አልመሰለም።
አይኖቹ ተለጥጠውና መለየት በማትችለው ስሜት ተሞልቶ በቀጥታ ሳራን ይመለከታት ነበር። ሲናገር ድምጹ ትንሽ ግን ግልጽ ነበር። በዝምታ በተዋጠው ችሎት ውስጥ በቀላሉ ይሰማ ነበር። አንቺ እናቴ ነሽ። ቃላቱ ልክ እንደተንጠለጠለ ብርጭቆ በአየር ላይ ቀሩ። ግልጽነታቸውና እምነታቸው ያስደነግጣል። በችሎት ውስጥ የሹክሹክታ ድምጽ ሲሰማ ሳራ ደሟ ከፊቷ ላይ ሲሸሽ ተሰማት። የሃሪሰን ቤተሰቦች የተደናገጡ እይታዎችን ሲለዋወጡ ኤሌና አይዛህን ወደ ወንበሩ ለመመለስ ሞከረች። ነገር ግን አይዛህ በጽናት ቆመ። አይኖቹ ከሳራ ፊት ላይ አልተነቀሉም። አንቺ እናቴ ነሽ ሲል ደገመው። በዚህኛው ጊዜ ጠንከር ብሎ ነበር። ባየውሽ ጊዜ አውቄሻለሁ። ሳራ የመንበሯን ጥርስ አጥብቃ ያዘች። የእጆቿ አጥንቶች ነጡ። ክፍሉ በትንሹ የሚሽከረከር መሰላት። ለረጅም ጊዜ የተቀበሩ ትዝታዎች ወደ ላይ ሊወጡ ሲሉ የሆስፒታሉ ክፍል ትዝታ፣ የሚያሰቃይ ዜና፣ ባለፉት 8 ዓመታት ህይወቷን የቀረጸው ኪሳራ። ፎቶግራፉ ሚስጥሩን እንደያዘ በችሎቱ ወለል ላይ ተዘርግቶ ተኝቷል። የኤልዛቤት ሃሪሰን ድምጽ ሁካታውን ሰበረው። ክቡርነቱ፣ ይህ የሱን አለመረጋጋት በግልጽ ያሳያል። እሱ በህልም ዓለም ውስጥ ነው ያለው። ችሎቱ ለጊዜው ተዘግቷል አለች ሳራ ድምጿን መቆጣጠር አቅቷት። ልብሷን ልክ እንደ መከላከያ ጋሻ በዙሪያዋ እየሰበሰበች በፍጥነት ተነሳች። ከአንድ ሰዓት በኋላ እንመለሳለን። ወደ ቢሮዋ ስትመለስ የአይዛ እይታ እየተከተላት እንደሆነ ተሰማት። ቃላቱ በጭንቅላቷ ውስጥ ሲያስተጋቡ በጥልቅ የቀበረችውን ስሜት ቀሰቀሱት። የቢሮዋን በር ዘግታ ተደገፈችበት። ሙያዊ ጥንካሬዋ በመጨረሻም እየፈራረሰ ነበር። አይዛ መጀመሪያ ወደሷ በተመለከተበት ቅስፈት እሷም ያንን ተሰምቷት ነበር። ልታብራራው የማትችለው ግንኙነት፣ ልትክደው የማትችለው ስበት እና አሁን በቢሮዋ ውስጥ ብቻዋን ሆና ዳኛ ሳራ ሚቼል በሙያ ህይወቷ ውስጥ እጅግ አስቸጋሪ የሆነው ጉዳይ ገጠማት። ስለ ቀድሞ ህይወቷ፣ ስለ አሁንና ስለ ወደፊት የምታውቀውን ሁሉ ሊያፈራርስ የሚችል ጉዳይ። በበሩ በኩል የችሎቱ ሁካታ ቀስ እያለ ሲረጋጋ ይሰማታል። የኤሌና ደግ ድምጽ አይዛህን ለማረጋጋት ሲሞክር፣ የሃሪሰን ቤተሰቦች ለጠበቃቸው የሚያንሽኳሽኩት ድምጽ፣ ፖሊሱ ክፍሉን ሲያስለቅቅ የሚሰማው የእግር ኮቴ። ነገር ግን ሳራ ትኩረት ልታደርግ የቻለችው በልቧ ትርታና በአይዛህ አይኖች ምስል ላይ ብቻ ነበር። ክስንና ተስፋን፣ ፍርሃትንና እውቅናን የያዙ የሚመስሉ አይኖች። ባልተረጋጋ እግር ወደ ጠረጴዛዋ ሄደች። ወንበሯ ላይ ተቀመጠች። እጇ ወዲያውኑ የግል ዕቃዎቿን የምታስቀምጥበት የታችኛው መሳቢያ ጋር ሄደ። በውስጥ የሆስፒታሉ የእጅ ማሰሪያ፣ ትንሽ የተሰራ ኮፍያና የሞት የምስክር ወረቀት ነበር። ከ8 ዓመት በፊት ላጣችው ልጇ የቀሩት ነገሮች እነዚህ ብቻ ናቸው። በፍጹም ያልታቀፈው ልጇ። አጋጣሚው የማይቻል ነው። ጊዜው ይገጥማል። ነገር ግን የሞት የምስክር ወረቀት በእጇ ነበር። አዝናለች። ህይወቷን በዚያ ኪሳራ ዙሪያ መልሳ ገንብታለች። ሆኖም የአይዛ ቃላት ውስጧን ነክተውታል። ያላወቀችውን ጥንካሬ ቀስቅሰውባታል። ሳራ አተነፋፈሷን ለማስተካከል በመሞከር አይኖቿን ጨፈነች። በአይምሯ ውስጥ እንደገና አይዛ ያየበትን መንገድ አየችው። ልክ ማረፊያ እንደሚፈልግ ልጅ ሳይሆን በፍጹም የእውቅና እርግጠኝነት ነበር። የጣለውን ፎቶግራፍ አሰበች። አሁንም በችሎቱ ወለል ላይ ይገኛል። ምን አይነት ሚስጥር ይዞ ይሆን? ባልተሟላው የልጅነት መዝገብ ውስጥ ምን እውነት ተደብቆ ይሆን? በግድግዳው ላይ ያለው ሰዓት ወደ ችሎቱ መመለስ ያለባትን ደቂቃዎች ይቆጥራል። አይዛህን እንደገና ፊት ለፊት መጋፈጥ ያለባትንና በጥንቃቄ ያዋቀረችው ዓለሟ ሊፈርስ የሚችልበትን አጋጣሚ። ከመስኮቷ ውጪ የጧቱ ፀሐይ በሰማይ ላይ ጉዟን ቀጥላለች። ከታች ለሚፈጠረው ድራማ ግድ የላትም። ነገር ግን በችሎት ክፍል 307 የአንድ ትንሽ ልጅ ቃላት ለረጅም ጊዜ የተቀበሩ ሚስጥሮችን የሚያወጣ፣ ሙስናን የሚያጋልጥና ምናልባትም አንዲት እናት ሞቷል ብላ ካሰበችው ልጇ ጋር የሚያገናኝ ክስተት ጀምሯል። ፎቶግራፉ አሁንም በወደቀበት ቦታ ታሪኩን ለመናገር እየጠበቀ ነው። የሳራ እጆች በችሎት ወለሉ ላይ የወደቀውን ፎቶግራፍ ሲያነሱ ይንቀጠቀጡ ነበር። ፖሊስ ክፍሉን አስለቅቋል። ከአይዛ የይገባኛል ጥያቄ አካላዊ ማስረጃ ጋር ብቻዋን ትቷታል። ፎቶግራፉን በቀስታ ገለበጠችው። እናም ትንፋሿ ተቆራረጠ። ምስሉ የሚያሳየው ወጣት እያለች የሷን ገጽታ ነበር። በሆስፒታሉ የአትክልት ስፍራ ውስጥ ተቀምጣ
እጇን አጥብቃ በጸነሰችው ሆዷ ላይ አሳርፋለች። ፊቷ በተስፋ ያበራል። ያንን ቀን በጥልቅ ግልጽነት ታስታውሷለች። ሁሉም ነገር ከመበላሸቱ በፊት የተነሳችው የመጨረሻው ፎቶ ነበር። ክቡርነቱ፣ የኤሊና ድምፅ ከበሩ መጣ። ደህና ኖት? ሳራ ጣቶቿ አሁንም ፎቶግራፉን አጥብቀው ቢይዙ በፍጥነት ራሷን አረጋጋች። ይግቡ ወይዘሮ ኤሊና። አይዛ የት ነው? ከችሎቱ ረዳት ጋር በህፃናት መጠበቂያ ክፍል ውስጥ ነው። ኤሊና በሩን ከኋላው ዘጋችው። ዳኛ ሚቼል ከዚህ በፊት በማንኛውም ሁኔታ እንዲህ ሲናገር አይቼው አላውቅም። በማንኛውም ማደጎ ቤቶች ውስጥ ማንንም አውቃለሁ ብሎ አያውቅም። ሳራ ፎቶግራፉን በጠረጴዛዋ ላይ እያኖረች ወንበሯ ላይ ተቀመጠች። ስለ ታሪኩ የምታውቂውን ሁሉ ንገሪኝ። ኤሊና ወፍራሙን የጉዳይ ፋይል ገለጠች። አይዛ ወደ ስርዓቱ የገባው በህፃንነቱ ነው። የዚያን ጊዜ መዝገቦች ያልተሟሉ ናቸው። የተመዘገበ የልደት የምስክር ወረቀት የለውም። መጀመሪያ ካስቀመጠው የማደጎ ኤጀንሲ የተገኘ ሰነድ ብቻ ነው ያለው። የትኛው ኤጀንሲ ነው? የሳራ ድምፅ ሹል ነበር። ኒው ቢጊኒንግ ፋሚሊ ሰርቪስ። ኤሊና ተጨማሪ ወረቀቶችን ገለጠች። ከ5 ዓመት በፊት በገንዘብ ነክ ችግሮች ምክንያት ተዘግቷል። የሳራ አይምሮ ከ8 ዓመት በፊት ወደ ወለደችበት ታዋቂ የግል ሆስፒታል ተመለሰ። ልጇ ሞቶ እንደተወለደ ወደ ተነገራት። በመድኃኒት በዛለችበት ወቅት ወረቀቶችን እንድትፈርም ወደ አስገደዳት ሆስፒታል። ወይዘሮ ኤሊና አንድ ነገር ልነግርሽ ይገባል። የሳራ ሙያዊ ገጽታ በትንሹ ፈረሰ። ከ8 ዓመት በፊት ነፍሰ ጡር ነበርኩ። አስቸጋሪ እርግዝና ነበር እና በመጨረሻ ላይ ችግሮች ተፈጠሩ። አስቸኳይ የቀዶ ጥገና አደረጉልኝ እና ከዚያ በኋላ ትዝታው አሁንም ትኩስ በመሆኑ ንግግሯን አቆመች። ልጄ እንዳልተረፈ ነገሩኝ። እሱን ለማየት እንኳን አልቻልኩም። ኤሊና ግንኙነቱን ስትረዳ አይኖቿ ተለጥጠው ቀሩ። ጊዜው ይገጥማል አለች በቀስታ። አዎ አለች ሳራ ከጠረጴዛዋ ጀርባ እየተመላለሰች። ነገር ግን የሞት የምስክር ወረቀት ነበር። አይቼዋለሁ፣ ፈርሜበታለሁ። እንዴት ሊሆን ይችላል? ንግግሯን አቆመች። የሆነ ነገር ትዝ አላት። ነርሷ አስክሬኑን ማየት እንደሌለብኝ፣ ለኔ በጣም አሰቃቂ እንደሚሆን አጥብቃ የምትናገር አንዲት ነርስ ነበረች። በክፍል ውስጥ የነበረው ዝምታ የሰዓቱ ድምፅ ከፍ ብሎ እንዲሰማ አደረገው። የሳራ አይምሮ ከዚህ በፊት አስባቸው ወደማታውቃቸው እድሎች ተጓዘ። አንድ ነገር እንድታደርጊልኝ እፈልጋለሁ አለች በመጨረሻም። ስለ ኒው ቢጊኒንግ ፋሚሊ ሰርቪስ የምትችዩን ሁሉ አጣሪ። ሁሉንም ማለቴ ነው። አመራራቸውን፣ ግንኙነታቸውን፣ የገንዘብ ምንጫቸውን። እሺ አለች ኤሊና። ስለ አይዛህስ? የአሪሰን ቤተሰቦች መልሰው አይወስዱትም እና የጋራ ማቆያ ቤቱ? አይ የሳራ ድምፅ ጽኑ ነበር። ወደ ጋራ ማቆያው አይመለስም። ለዛሬ ምሽት የአደጋ ጊዜ መጠለያ ፈልጊለት። ነገ ጠዋት የግል መርማሪ ቀጥራለሁ። ኤሊና ከወጣች በኋላ ሳራ ወንበሯ ላይ ተቀመጠች። ትዝታዎች ያለ ግብዣ ይጎርፉ ጀመር። ከ8 ዓመት በፊት ከባሏ ከማይክል ጋር በሙሉ ተስፋ ወደ ሪቨርሳይድ መታሰቢያ ሆስፒታል ሲገቡ ታያት። ማይክል ከ2 ዓመት በኋላ በመኪና አደጋ ሞተ። ልጃቸው በህይወት ሊኖር የሚችልበትን አጋጣሚ ሳያውቅ። እርግዝናው ከመጀመሪያ ጀምሮ አስቸጋሪ ነበር። ጽኑ የጧት ህመም ሞርኒንግ ሲክነስ ለ2 ጊዜያት ሆስፒታል እንድትተኛ አድርጓት ነበር። ነገር ግን የህፃናት ክፍሉን በማስዋብ በአያቷ ስም ቤንጃሚን የሚለውን ስም በመምረጥ ጸንታ ቆይታለች። ከዚያም በ36ኛው ሳምንት ውስብስብ ነገሮች ተጀመሩ። ሳራ የህክምና ሰራተኞቹ መጣደፍ፣ አስቸኳይ ድምጾችን፣ ያንን ስለታም ፍርሃት በማስተዋስ አይኖቿን ጨፈነች። ከሰዓታት በኋላ ስትነቃ አዛኝ አይኖች ያሏት ነርስ ልጇ እንዳልተረፈ ነገረቻት። ከዚያ በኋላ ያለው ነገር ሁሉ በሐዘንና በመድኃኒት ድንግዝግዝ ያለ ነበር። የቢሮዋ ስልክ መጮህ ድንገት ወደ አሁን ጊዜ መለሳት። የከሰዓት በኋላ ቀጠሮቿን የምታስታውሳት ጸሐፊዋ ነበረች። ሁሉንም ሰርዢ ስትል ሳራ አዘዘች። የቤተሰብ አስቸኳይ ጉዳይ ነው። የሚቀጥለውን 1 ሰዓት ስልኮችን በመደወል አሳለፈች። የምታውቀው ምርጡ የግል መርማሪ ከሆነው ከማርከስ ቼን ጀመረች። ከ8 ዓመት በፊት በሪቨርሳይድ መታሰቢያ ሆስፒታል መዛግብቶችን እፈልጋለሁ። በተለይ የወሊድ ክፍል ላይ፣ እንዲያውም ሞቶ የተወለዱ ተብለው በተመደቡት ላይ አተኩርልኝ።
እንዲሁም ስለ ኒው ቢጊኒንግ ፋሚሊ ሰርቪስ የምታገኘውን መረጃ ሁሉ ፈልጋለሁ። በመቀጠል የድሮ ጓደኛዋ ለነበረችው ለላውራ ቶምፕሰን ደወለች። አሁን በከተማው አጠቃላይ ሆስፒታል የህፃናት ህክምና ክፍል ኃላፊ ለሆነችው ላውራ፣ እባክሽን አንድ ውለታ ፈልጋለሁ። የዲኤንኤ ምርመራ በጣም አስቸኳይ ነው እና ሙሉ በሙሉ ሚስጥራዊ እንዲሆን ፈልጋለሁ። የላውራ ድምጽ በስጋት ተሞልቶ ነበር። ምን እየሆነ ነው? ገና ላብራራው አልችልም፣ ግን ይመስለኛል። የሳራ ድምጽ ተቆራረጠ። ይመስለኛል ልጄ በህይወት አለ። ከሰዓቱ በእንቅስቃሴ ድንግዝግዝ ብሎ አለፈ። ሳራ ከችሎቱ መደበኛ ድባብ ርቆ ባለ የግል መሰብሰቢያ ክፍል ውስጥ ኤሌናን አይዛህን እንድታመጣው አዘጋጀች። ወደ ውስጥ ሲገባ አይኖቹ ወዲያውኑ አገኟት። ያው የውቅና እይታ ልቧን እንዲመታ አደረገው። ሰላም አይዛህ፣ ድምጿን ለስለስ አድርጋ ጠየቀችው። መቀመጥ ትፈልጋለህ? አሁን ሌላ ፎቶግራፍ መሆኑን የተረዳችው ነገር አጥብቆ እንደያዘ በጥንቃቄ ወደ ወንበሩ ተጠጋ። የያዝከውን ማየት እችላለሁ? አይዛህ በቀስታ እጁን ዘረጋ። ይህ ፎቶግራፍ ከቀድሞ የበለጠ ያረጀ ነበር። ሳራ ከሆስፒታል ስትወጣ ያሳያል። ፊቷ በሐዘን ዝሏል። በጀርባው ላይ እውነተኛ እናትህ እሷ ናት እንዳትረሳ ተብሎ ተጽፎ ነበር። አይዛህ፣ ይህንን ከየት አገኘኸው? ሳራ በቀስታ ጠየቀች። ወይዘሮ ጂኒ ናት የሰጠችኝ። ድምፁ ከሹክሹክታ የማይሻገር ነበር። በሶስተኛው የማደጎ ቤቴ እያለው እኔ በተወለድኩበት ሆስፒታል ትሰራ እንደነበር ነገረችኝ። እነሱ እንደዋሹኝ ነገረችኝ። ሳራ ሁለቱንም ፎቶግራፎች ጎን ለጎን ስታስቀምጥ እጆቿ ተንቀጠቀጡ። አይዛህ፣ በጣም አስፈላጊ የሆነ ነገር ልጠይቅ እፈልጋለሁ። የወይዘሮ ጂኒን የአባት ስም ታስታውሳለህ? ራሱን ነቀነቀ። ፎቶውን ከሰጠችኝ በኋላ ሄደች። ሌሎች የማደጎ ወላጆቼ ከስራ እንደተባረረች ነግረውኛል። የበር መንኳኳት አቋረጣቸው። ኤሊና በፍርድ ቤት ከተመደበው የህፃናት ስነ ልቦና ባለሙያ ከዶክተር ዋትሰን ጋር ገባች። ዳኛ ሚቼል፣ ስለ አይዛ ጊዜያዊ ቦታ መወያየት አለብን። ሳራ ልጇ ሊሆን የሚችለውን ልጅ ተመለከተች። ቦታ የሚለውን ቃል ሲሰማ ፍርሃት ወደ አይኖቹ ሲመለስ አየች። ምናልባትም ብዙዎችን የሚያስገርም ውሳኔን በማሳለፍ እንዲህ አለች። ዛሬ ምሽት ከኔ ጋር ይቆያል ክቡርነቱ ሲል ዶክተር ዋትሰን ጀመረ። ሁኔታውን ግምት ውስጥ በማስገባት አሁን እንደ ዳኛ እየተናገርኩ አይደለም። የሳራ ድምጽ ለክርክር ቦታ አልሰጠም። መልስ እንደማያስፈልገው ሰው ነው የምናገረው። ተገቢውን ስርዓት ለመጠበቅ ወይዘሮ ኤሊና ከኛ ጋር መቆየት ትችላለች። ከሰዓቱ ወደ ምሽት ሲቀየር የሳራ ቤት ለብዙ ዓመታት አይቶት የማያውቀውን እንቅስቃሴ ያስተናገደ። ኤሊና አይዛ የእንግዳ ክፍል ውስጥ እንዲያርፍ ስትረዳው ሳራ በቢሮ ውስጥ ከማርከስ ቼን ጋር ትነጋገር ነበር። ማርከስ እንደዘገበው የዚያ ወቅት የሆስፒታሉ መዛግብት በሚያስገርም ሁኔታ የተሰበራረቁ ናቸው። በርካታ ፋይሎች የተቀየሩ ወይም የጠፉ ይመስላሉ። ነገር ግን አንድ አስደሳች ነገር አግኝቻለሁ። ኒው ቢጊኒንግ ፋሚሊ ሰርቪስ ጄኒፈር ክሪክላንድ ለምትባል ነርስ መደበኛ ክፍያዎችን ይፈጽም ነበር። የሳራ ትንፋሽ ተቆራረጠ። ልታገኛት ትችላለህ? እየሰራውበት ነው። ከ5 ዓመት በፊት ኒው ቢጊኒንግ በተዘጋበት አካባቢ ግዛቱን ጥላ ወጥታለች። ነገር ግን ሰዎች ምልክት ጥለው ያልፋሉ። ማርከስ ከወጣ በኋላ ሳራ ከእንግዳ ክፍሉ በር ላይ ቆማ አይዛ ሲተኛ ትመለከት ነበር። ባየችው ጊዜ ጀምሮ ለመጀመሪያ ጊዜ ፊቱ ሰላማዊ ሲሆን ተመለከተች። አንደኛው እጁ አሁንም ትራሱ ስር ያለውን ፎቶግራፍ አጥብቆ ይዟል። ኤሊና ከጀርባው በቀስታ ተናገረች። እንዲህ ሲሆን አይቼው አላውቅም። አብዛኛውን ጊዜ በአዲስ ቦታ የመጀመሪያ ምሽቱ በጣም አስቸጋሪ ነው። ሳራ ወደ ማህበራዊ ሰራተኛዋ ዞረች። እውነቱን ንገሪኝ፣ ይህ ሊሆን ይችላል ብዬ ማሰቤ እብደት ነው? ኤሊና ቃላቷን በጥንቃቄ መረጠች። በ15 ዓመት የማህበራዊ ስራ ልምዴ በስርዓት ውስጥ ብዙ ሙስና ይቻለው። ከሆስፒታሎች ጋር የሚሰሩ የግል የጉዲፈቻ ኤጀንሲዎች፣ የሐሰት ሰነዶች፣ ማንኛውም ዋጋ ለመክፈል ዝግጁ የሆኑ ተስፋ የቆረጡ ወላጆች። ሰዎች እንደሚያስቡት ብርቅ አይደለም። በዚያ ምሽት ኤሊና ሌላኛው የእንግዳ ክፍል ውስጥ ካረፈች በኋላ ሳራ በቢሮ ውስጥ ብቻዋን ተቀመጠች። የጠረጴዛዋን የታችኛውን መሳቢያ ከፍታ በፍጹም ልትጥላቸው ያልቻለቻቸውን ትንንሽ የህፃን መታሰቢያዎችን የያዘውን ሳጥን አወጣች። ያቺ በፍጹም ያልተለበሰች ትንሽ ኮፍያ
በእጇ አንጓ ላይ ለጥቂት ጊዜ ታስሮ የነበረው የሆስፒታል ማሰሪያ እና አሁን እንደ ውሸት የሚሰማው የሞት የምስክር ወረቀት። ስልኳ ከማርከስ በመጣ መልእክት አቃጨለ። አንድ ነገር አግኝቻለሁ። የዚያ ምሽት የሆስፒታሉ የደህንነት ካሜራ ምስል ተሰርዟል ተብሎ ነበር። ነገር ግን ሊመልሰው የሚችል ሰው አግኝቻለሁ። ነገ ደውላለሁ። ሳራ ወንበሯ ላይ ተደገፈች። በውስጧ ስሜቶች ይጋጩ ነበር። ተስፋ ከፍርሃት ጋር፣ እድል ከእውነታ ጋር። አይዛ በእውነት ልጇ ከሆነ ከዚያስ? እና ይሄ እንዴት ሊሆን ቻለ? ለዚህ ተጠያቂው ማን ነው? አንድ ትንሽ ድምፅ ቀና ብላ እንድትመለከት አደረጋት። አይዛ የተዋሰውን ቢጃማ ለብሶ ፊቱ ላይ እንባ እየፈሰሰ በሩ ላይ ቆሞ ነበር። መጥፎ ህልም አየሁ ሲል በሹክሹክታ ተናገረ። ያለምንም ማቅማማት ሳራ እጆቿን ዘረጋች። መጀመሪያ በቀስታ ከዚያም በድንገት ወደ እሷ መጣ። እቅፏ ውስጥ ገብቶ ፊቱን በትከሻዋ ላይ ቀበረ። እሱን ስታቅፈው ከምክንያት ወይም ከማስረጃ በላይ የሆነ የእውቅና ስሜት በውስጧ ሰረጸ። ሰላም ነው ስትል ጸጉሩን እየዳሰሰች አንጎራጎረች። አሁን ደህና ነህ? ለረጅም ጊዜ እንደዚያው ቆዩ። ማንም አልተናገረም። ሳራ እናቷ ትዘፍንላት የነበረውን የቆየ የማባቢያ ዜማ ስታንጎራጉር ራሷን አገኘችው። በሚያስገርም ሁኔታ አይዛ አብሯት እያንጎራጎረ ነበር። ይህንን ዘፈን እንዴት አወቀው? ስትል በቀስታ ጠየቀች። አስታውሰዋለሁ አለ ድምፁ በትከሻዋ ላይ ተቀብሮ። ከበፊት ስትዘፍኝልኝ ነበር። የሳራ ልብ መምታቱን አቆመ። ከበፊት ማለት በሆድ ውስጥ እያለ ደጓ ነርስ ወይዘሮ ጄኒ ሁሉ ጊዜ ተዘፍኙ እንደነበር ነገረችኝ። ከሷ ዞር ብሎ በእነዚያ በሚታወቁ አይኖቹ ተመለከታት። ካንቺ እንደወሰዱኝ ነገረችኝ። ነገር ግን አንድ ቀን እንደገና እንደማገኝሽም ተናገረች። እሱን አጥብቃ ስታቅፈው እንባ በሳራ ጉንጮች ላይ ይፈስ ነበር። በውጭ ከተማዋ ጸጥ ብላለች። ነገር ግን በውስጧ ነገሮች ቦታቸውን እየያዙ ነበር። ነገ ምርመራዎችን፣ የዲኤንኤ ውጤቶችን እና አስቸጋሪ ጥያቄዎችን ይዞ ይመጣል። ነገር ግን ዛሬ ምሽት በዚህ ቅስፈት ሳራ ከማብራሪያ በላይ በሆነ እርግጠኝነት ልጇን እንደያዘች አወቀች። ስለ ወይዘሮ ጄኒ በደንብ ንገረኝ አለችው በቀስታ። እስኪ የምታስታውሰውን ሁሉ ንገረኝ። አይዛ መናገር ሲጀምር ድምፁ በእያንዳንዱ ቃል እየጠነከረ ሲመጣ ሳራ ማስታወሻ ደብተሯን አነሳች። ከ8 ዓመት በፊት የሆነውን ነገር ለመፍታት እያንዳንዱ ዝርዝር አስፈላጊ ሊሆን ይችላል። ነገር ግን ከዚያ በላይ ከልጇ ጋር ያጣቻቸውን ዓመታት ሁሉ ማወቅ ፈለገች። እናትና ልጅ ወደ አንዱ የሚመለሱበት ረጅም ሂደት ሲጀምሩ ምሽቱ እየጠነከረ ሄደ። በሕግ መጻሕፍትና በቤተሰብ ፎቶዎች በተሰበሰበው ቢሮዋ ውስጥ ሳራ ሚቼል በልቧ ዙሪያ የገነባቻቸው ግድግዳዎች ሲፈርሱ ተሰማት። ነገ የራሱን ፈተናዎች ይዞ ይመጣል። የሃሪሰን ቤተሰቦች ስማቸውን ለመጠበቅ ይዋጋሉ። ሆስፒታሉ ሁሉንም ነገር ይክዳል። የቆዩ መዛግብት መከፈት ይኖርባቸዋል። ምስክሮች መገኘት፣ እውነት ከዓመታት ውሸት ውስጥ መውጣት አለበት። ለአሁኑ ግን ሳራ ልጇን አቅፋ እቅፏ ውስጥ ሲተኛ አተነፋፈሱ ሲስተካከል ትሰማለች። እናም በህይወቷ ውስጥ ያለው ነገር ሁሉ ወደዚህ ቅስፈት እንደመራ ታወቀች። ሁለቱ ፎቶግራፎች በጠረጴዛዋ ላይ ጎን ለጎን ተቀምጠዋል። አንደኛው የጠፋውን ሲያሳይ፣ ሌላኛው ደግሞ ሊገኝ የሚችለውን ይጠቁማል። በመካከላቸው ገና መገለጥ የጀመረው የታሪክ እውነት ተኝቷል። የኪሳራ፣ የሙስና፣ በእናትና ልጅ መካከል ያለ የማይበጠስ ትስስር ታሪክ። የመጀመሪያው የንጋት ብርሃን በቢሮዋ መስኮቶች ውስጥ ሰርጎ መግባት ሲጀምር ሳራ የዝምታ ቃል ኪዳን ገባች። ዋጋው ምንም ቢሆን ምን እውነቱን ታወጣለች። ልጇን በመስረቅ ረገድ ተሳታፊ የነበሩትን ሁሉ ተጠያቂ ታደርጋለች። እና ከሁሉም በላይ ደግሞ አይዛ ዳግመኛ በጭራሽ የተጠላ ወይም ያልተፈለገ ሆኖ እንዳይሰማው ታደርጋለች። ከፊቷ ያለው ጉዞ አስቸጋሪ ይሆናል። ነገር ግን እቅፏ ውስጥ ያለውን የሚተኛ ልጅ ስትመለከት ሳራ ለእያንዳንዱ እርምጃ የሚገባ መሆኑን አወቀች። ምክንያቱም አንዳንዴ በህይወት ታላላቅ ግፎች መሃል ተአምራት አሁንም ሊከሰቱ ይችላሉ። እና አንዳንዴ እነዚያ ተአምራት በሚታወቁ አይኖች፣ በዳበረ ፎቶግራፍና በ8 ዓመት የጠፉ ትዝታዎች በታጀበ ትንሽ ልጅ መልክ ይመጣሉ። አይዛ በሳራ የእንግዳ ክፍል ውስጥ ሲነቃ የጧቱ ብርሃን በማያውቃቸው መጋረጃዎች ውስጥ ይገባ ነበር። ለጥቂት ጊዜ ድንጋጤ ያዘው።
ሌላ አዲስ ቦታ፣ ሌላ እንግዳ አልጋ። ከዚያም በቤት ውስጥ የሆነ ቦታ የሚያውቀውን የማባቢያ ዜማ ሰማ እና የፈጠነው የልብ ትርታው ተረጋጋ። አሁን ብቻውን አይደለም። ሳራ በማይረጉ እጆች ቁርስ እያዘጋጀች በኩሽና ውስጥ ቆማለች። የዲኤንኤ ምርመራ ውጤቱ ለቀናት አይመጣም። ነገር ግን በልቧ እውነቱን አስቀድማ አውቃለች። አይዛ ያንን ዜማ የሚያንጎራጉርበት መንገድ ትኩረት ሲያደርግ ልክ እንደ አባቷ አፍንጫውን የሚያጨማድድበት ትክክለኛ መንገድ። እነዚህን ትንንሽ ግኝቶች ለ8 ዓመታት አታቸው ነበር። ኤሌና ወፍራም ፋይል ይዛ በማለዳ መጣች። ሌሊቱን ሙሉ የአይዛህን መዛግብት ስመረምር አደርኩ አለች የቡና ስኒ እየተቀበለች። እናም ልታዩ የሚገባ ነገር አለ። አይዛ በኩሽና ውስጥ ቁርሱን እየበላ ሳለ ሰነዶቹን በሳራ የመመገቢያ ጠረጴዛ ላይ ተዘረጉ። አይዛ በኩሽና ውስጥ ቁርሱን እየበላ ሳለ ሰነዶቹን በሳራ የመመገቢያ ጠረጴዛ ላይ ዘረጉት። የመጀመሪያዎቹ መዛግብት በጣም ጥቂት ነበሩ። ስሟ ባልተጠቀሰ እናት ለኒው ቤጊንግስ ፋሚሊ ሰርቪስ ተላልፎ መሰጠቱን የሚገልጽ አንድ ቅጽ ብቻ ነበር። የልደት ምስክር ወረቀት የለም። የሕክምና ታሪክ የለም። የመጀመሪያ ቦታው ከሄንደርሰንስ ጋር ነበር። ኤሌና አንድ የቆየ ሪፖርት አውጥታ ተናገረች። ወደ ኤጀንሲው ከመመለሳቸው በፊት ለ14 ወራት አቆዩት። በጣም ያለቅሳል፣ ሌሊትም አይተኛም ብለው ነበር። የሳራ መንጋጋ ጠነከረ። ሕፃን ነበር። ያ ተፈጥሯዊ ባህሪው ነው። ሄንደርሰንስ እኛ ተከታታይ አሳዳጊዎች የምንላቸው አይነት ነበሩ። ሕፃናትን ይወስዳሉ፣ የድጋፍ ክፍያዎችን ይሰበስባሉ። ከዚያም ነገሮች አስቸጋሪ ሲሆኑ ይመልሷቸዋል። የኤሌና ድምጽ ሊገታ የማይችል ቁጣ ነበረው። ሲመልሱት አይዛ ገና የ13 ወር ሕፃን ነበር። ቀጣዩ ቦታ ማይክልና ካሬን ዴቪስ የተባሉ ባልና ሚስት ጋር ነበር። ጎረቤት አጠራጣሪ ሰንበሮችን ሪፖርት እስኪያደርግ ድረስ ለ8 ወራት እዚያ ያቆዩት። ምርመራው ውጤት አልባ ነበር። ነገር ግን ለደህንነቱ ሲባል አይዛ ተወሰደ። ሳራ እጆቿን በቁጣ ጨብጣ የፖሊስ ሪፖርቱን አነበበች። ከደረጃ ላይ ወደቀ ብለው ዋሹ። ገና መራመድ እንኳን አልጀመረም ነበር። ስርዓቱ ደጋግሞ ከዳው አለች ኤሌና በቀስታ። አንድ ትንሽ ድምጽ ሁለቱም እንዲዞሩ አደረጋቸው። አይዛ ባዶ የቁርስ ሳህኑን በእጆቹ ይዞ በሩ ላይ ቆሞ ነበር። አይኖቹ በተዘረጉት ወረቀቶች ላይ አርፈው ነበር። በፊቱ ላይ እውቅናና ፍርሃት ይጋጩ ነበር። እነዚያ የኔ መጥፎ ቤተሰብ ወረቀቶች ናቸው ሲል በሹክሹክታ ተናገረ። ሳራ በፍጥነት ሰነዶቹን ሰበሰበች። ነገር ግን አይዛ ራሱን ነቀነቀ። አስታውሳቸዋለሁ፣ ጨለማ ውስጥ የቆለፉብኝ ክፉዎች ናቸው። ወደዚህ ነይ የኔ ፍቅር። ሳራ እጆቿን ዘረጋች እና ከጥቂት ማቅማማት በኋላ አይዛ ወደሷ መጣ። ካልፈለግ ስለሱ ማውራት የለብህም። ነገር ግን በአይዛ ውስጥ የሆነ ነገር ተከፍቶ ነበር። ቃላቱ መጀመሪያ በቀስታ ከዚያም በረጅሙ መጣ። ትልቅ ምድር ቤት ነበር። ሳለቅስ እዚያ ያወርዱኝ ነበር። ድምጽ ካሰማው ጭራቆች ይይዙሃል ይሉ ነበር። ሳራ የኤሌናን በድንጋጤ የተሞላ እይታ እየተመለከተች አጥብቃ ያዘችው። ይህ አይዛ በወራት ውስጥ የተናገረው ትልቁ ንግግር ነበር። ነገር ግን ይዘቱ ልባቸውን ሰበረው። ከነሱ በኋላ ወይዘሮ ጄኒ ቤት ነበር። አይዛ ቀጠለ። እሷ ደግ ነበረች። ታሪኮችን ታነብልኝ ነበር እና በፍጹም አትጮህብኝም ነበር። ግን በዚያ ሄደች። ኤሌና ፋይሏን አየች። ጄኒፈር ክሪክላንድ ለ6 ወራት ያህል አሳዳጊው ነበረች። ያለምንም ምክንያት በድንገት ከፕሮግራሙ ተሰናበተች። ምክንያቱም ስላንቺ ስለነገረችኝ ነው አለ አይዛ ወደ ሳራ እያየ። ፎቶሽን አሳየችኝ። ካንቺ እንደወሰዱኝ ነገረችኝ። በማግስቱ የተለያዩ ሰዎች መጥተው ወደ አዲስ ቤት ወሰዱኝ። ሳራ እንባዋን እየተከላከለች ጸጉሩን ዳበሰችው። ስለ ሌሎቹ ቤቶች ልትነግረን ትችላለህ? የአይዛ ሰውነት ሙሉ በሙሉ ተወጠረ፣ ግን መናገሩን ቀጠለ። ዊልሰንስ ብዙ ልጆች ነበሯቸው። ለምግብ እንድንዋጋ ያደርጉን ነበር። በፍጥነት ካልበላው በቃ አልበላም። የዊልሰንስ ፋይል ደህንነቱ ያልተጠበቀ የኑሮ ሁኔታ ምክንያት ፍቃዳቸው ከመሰረዙ በፊት በ3 ዓመታት ውስጥ 17 ልጆችን እንዳሳደጉ ያሳያል። ነገር ግን ያኔ ጉዳቱ ደርሶ ነበር። ከዚያም ሮበርትስ መጡ። የአይዛ ድምጽ በጣም ቀነሰ። አቶ ሮበርትስ ጨዋታ መጫወት ይወድ ነበር። ሳራ በፋይል ውስጥ ያሉትን ድብቅ ፍንጮች ስታነብ ማቅለሽለሽ ተሰማት።
ቶማስ ሮበርትስ በአሁን ጊዜ በህፃናት ላይ ለፈጸመው ወንጀል ቅጣቱን እየፈጸመ ነበር። ነገር ግን ቁጥር ስፍር የሌላቸውን ልጆች ካሰቃየ በኋላ ነበር። ቢሮ ውስጥ ያለችው ደግ ሴት ጎበዝ መሆንና እውነቱን መናገር አለብህ አለችኝ። አይዛህ በሹክሹክታ ተናገረ። እናም እውነቱን ተናገርኩ። ከዚያ ሁሉም ተቆጡኝ። ትክክለኛውን ነገር ነው ያደረከው፣ ሳራ አረጋገጠችለት። ድምጿ በጥበቃ ስሜት ጠንክሮ ነበር። በጣም ጎበዝ ልጅ ነበርክ። ኤሊና የቅርብ ጊዜ ፋይሎችን አወጣች። ከሮበርትስ ክስተት በኋላ አይዛህ ወደ ማርቲን ከመወሰዱ በፊት 6 ወራት በጋራ ማቆያ ቤት አሳልፏል። ውሻ ነበራቸው አለ አይዛህ። ነገር ግን በህልሜ ስጮ አስፈራኸው ብለው እኔንም ሰደዱኝ። ሃሪሰን ቤተሰቦች በ8 ዓመት ውስጥ 7ኛው የአይዛህ ቦታ ነበሩ። እያንዳንዱ ዝውውር፣ እያንዳንዱ ውድቅ መደረግ በሱ ነፍስ ውስጥ ጠባሳ ጥሎ አልፏል። ሳራ ስለ ኤልዛቤት ሃሪሰን ቅሬታዎችን አሰበች። ዝምታው፣ ራሱን ማግለሉ፣ አለመላመዱ፣ በሚያውቀው ብቸኛ መንገድ ራሱን እየጠበቀ ነበር እና ለዚያ እንዴት ሊወቅሱት ይደፍራሉ? መሩ መንኳኳቱ አይዛህን እንዲደነግጥ አደረገው። ሳራ እሱን አቅፈው እንደቀጠለች ኤሊና ልትከፍት ሄደች። ላፕቶፕና በርካታ ፎልደሮችን ከያዘው ከማርከስ ቼን ጋር ተመለሰች። ጄኒፈር ክሪክላንድን አግኝቻታለሁ፣ ማርከስ ያለ መግቢያ ተናገረ። በኦሪጎን ግዛት ውስጥ በሌላ ስም እየኖረች ነው እና ለመነጋገር ፍቃደኛ ናት። የሳራ ልብ በደስታ ዘለለ። ነገር ግን ለአይዛ ስትል ድምጿን አረጋጋች። ምን አለች? በአካል መገናኘት ትፈልጋለች። ሰነዶች፣ ወረቀቶች፣ ፎቶግራፎች እንዲሁም ሆስፒታል ውስጥ ስትሰራ የቀረጸቻቸው አንዳንድ ድምጾች እንዳሏት ተናግራለች። ማርከስ ወደ አይዛ ተመለከተ። ለዚህ ቀን ለ8 ዓመታት ስትጠብቅ እንደነበር ተናግራለች። ኤሊና ተናገረች። እኔ አይዛን ወደ ቴራፒ ቀጠሮ ልወስደው እችላለሁ። አንቺ ግን አይ። የአይዛ እጅ በሳራ ላይ ጠነከረ። አትተይኝ። አልተውህም። ሳራ ቃል ገባች። ዳግመኛ በጭራሽ አልተውህም። ከዛም ወደ ማርከስ ተመለከተች። እዚህ መምጣት ትችላለች? አሁን በመንገድ ላይ ናት። ነገ ጠዋት እዚህ ትደርሳለች። የተቀረው የዕለቱ ጊዜ በፈጣን እንቅስቃሴ አለፈ። የፍርድ ቤቱ የስነ ልቦና ባለሙያ ዶክተር ዋትሰን አይዛህን ለመገምገም መጣ። ሁሉንም ሰው በሚያስገርም ሁኔታ ልጁ በወራት ውስጥ ተናግሮት የማያውቀውን ያህል ተናገረ። ምንም እንኳን ሳራን ከአይኑ ራቅ እንድትል ባይፈቅድም። ዋትሰን እንዲህ ሲል ገለጸ። ግልጽ የሆነ የመጣበቅ ባህሪን እያሳየ ነው። ከሱ ታሪክ አንጻር እንዲህ አይነት ሁኔታን ማየት ብርቅ ነው። ዳኛ ሚችል ከእርሱ ጋር ያለው ግንኙነት አስደናቂ ነው። በዚያው ከሰዓት በኋላ የመጀመሪያ ደረጃ የዲኤንኤ ውጤቶች ደረሱ። የሳራ እጆች ይንቀጠቀጡ ነበር። ነገር ግን ኢንቨሎፑን ከማንበቧ በፊት አይዛ ተናገረ። እናቴ መሆንሽን አስቀድሜ ያውቃለሁ። ሁሉ ጊዜም አውቅ ነበር። ምርመራው እውነቱን አረጋገጠ። 99.9% የእናትነት እድል። ሳራ በድንጋጤ ተቀመጠች። ወረቀቱ ተንሸራቶ ወለሉ ላይ ወደቀ። ኤሊና በአይኖቿ የሞላውን እንባ ይዛው ነበር። ይገጥማል። በዚያ ምሽት ሳራ ከማርከስ ጋር ቢሮ ውስጥ ተቀመጠች። ማርከስም እንዲህ አላት። የጄኒ ምስክርነት በጣም ወሳኝ ይሆናል። ነገር ግን ሆስፒታሉ ይዋጋል። ይህንን ቅሌት ሊሸከሙት አይችሉም። ይህ ምን ያህል ጥልቅ ነው? ማርከስ ላፕቶፑን ከፈተ። በጣም ጥልቅ ነው ሳራ። የፋይናንስ መዛግብት ለአስተዳዳሪዎች፣ ለነርሶች እና ለሐኪሞች የሚደረጉ ስልታዊ ክፍያዎችን ያሳያሉ። ይህ ስለ አይዛ ብቻ አልነበረም። የሳራ የዳኝነት አይምሮ ወንጀሎቹን መዘርዘሩን ጀመረ። ማጭበርበር፣ ማፈን፣ ሴራ፣ ጥበቃ ያስፈልገናል። ሀያላን ሰዎች ይህንን ለመቅበር ይሞክራሉ። አስቀድሞ ተዘጋጅቷል። ኤፍቢአይ ውስጥ ያሉ ጓደኞቼ በዚህ ላይ ፍላጎት አላቸው። ከበሩ በኩል የተሰማ ድምጽ ወዲያውኑ እንዲዞሩ አደረጋቸው። አይዛህ በቢጃማው ቆሞ ነበር። ሌላ መጥፎ ህልም አየው። ሳራ እጆቿን ዘረጋችለት። ወደሱ አሮጠ። ለማርከስ በኋላ የሚል ምልክት በአፏ አሳየችው። እሱም በዝምታ እቃውን ሰበሰበ። እሱ ከወጣ በኋላ ሳራ ከአይዛህ ጋር በትልቁ ወንበር ላይ ተቀመጠች። ስለሱ ልትነግረኝ ትፈልጋለህ? እንደገና ሊወስዱኝ እየሞከሩ ነበር እነዚያ ክፉ ሰዎች። ሳራ እንዲህ ስትል ቃል ገባችለት።
ያ ከዚህ በኋላ በፍጹም አይሆንም። እኔ እናትህ እያለሁ አይሆንም። አንተን በሰላም ለመጠበቅ ልዩ ኃይል አለኝ። አይዛ ራሱን ቀና አደረገ። እንደ ሱፐር ሂሮ አይነት ኃይል ነው? ሳራ ፈገግ አለች። አዎ እንደዛ ያለ ነገር እና ምን መሰለ፣ አንተም ደግሞ ኃይል አለ እኔን መፈለግህን ለመቀጠል እና ያንን ፎቶ ለነዚህ ሁሉ አመታት በሰላም ለመጠበቅ በጣም ደፋር ነበርክ። ሳራ አጥብቃ አቀፈችው። እነዚያ በጣም ልዩ ኃይሎች ናቸው። ጨረቃ በመስኮት በኩል ጥሏን ስታሳርፍ የማባበያ ዜማውን አዜመችለት። ነገ ገና ትንሽ ሳለ የሚያውቅ ሰው ይመጣል። ወይዘሮ ጄኒ። የአይዛ አይኖች ተለጥጠው ቀሩ። በእውነት? አዎ፣ ማንም ዳግመኛ እንደማይወስድ ለማረጋገጥ ትረዳናለች። ከኔ ጋር ትቆያለህ? እሺ፣ እንቅልፍ እስኪወስደኝ አብረሽኝ ሁኚ። ሳራ እንቅልፍ ከወሰደው በኋላ ወደ አልጋ ተሸክማ ወሰደችው። አተነፋፈሱ እስኪስተካከል ድረስ ጸጉሩን ዳበሰችው። ጥልቅ የሆነ ቁርጠኝነት በውስጡ አሰረጸ። ነገ ጄኒንና እውነቱን የሚያጋልጥ ማስረጃን ይዞ ይመጣል። ዛሬ ምሽት ግን ለተአምሩ ምስጋና እያቀረበች ዝም ብላ ሲተኛ ተመለከተችው። እናትና ልጅ በፍጹም ባልተረሳ የማባበያ ዜማ ተመርተው መንገዳቸውን አግኝተዋል። በማግስቱ ጧት ጄኒ ያረጀ ቦርሳ ይዛ መጣች። አይዛን ስታየው ደንግጣ ቆመች። አምላኬ ሆይ ስትል በሹክሹክታ ተናገረች። አይዛ ወዲያውኑ አወቃት። ወይዘሮ ጄኒ። ጄኒ ተንበረከከች። እንባዋ እየፈሰሰ ነበር። እንዴት እንዳደግክ ተመልከት። እናትህን እንደምታገኛ ታውቅ ነበር። ሳራ ማርከስና ኤሊና ወደሚጠብቁበት ሳሎን አስገባቻቸው። ጄኒ እንዲህ ስትል ጀመረች። ለዚህ ቀን 8 ዓመት ጠብቄያለሁ። በሪቨርሳይድ መታሰቢያ ሆስፒታል የወሊድ ነርስ ነበርኩኝ። ምንም እንኳን በህይወት ቢኖሩም ለእናቶች ልጆቻቸው እንዳልተረፉ እንድነግራቸው ትዕዛዝ ይሰጠኝ ነበር። ያልተፈለጉ ልጆችን አፍቃሪ ለሆኑ ቤተሰቦች እየሰጠን ነው ይሉ ነበር። የሳራ እጅ በአይዛ ትከሻ ላይ አረፈ። ግን እኔ ልጄን እፈልገው ነበር። ጄኒ ራሷን ነቀነቀች። ለግል ጉዲፈቻ ማንኛውንም ዋጋ ለመክፈል ዝግጁ ለሆኑ ባለጸጋ ቤተሰቦች ለመስጠት ሲሉ የሚፈለጉ ልጆችንም ይሰርቁ ነበር። ማርከስ ወደፊት ቀረብ አለ። ስንት ጉዳዮች በ2015 እና 2018 መካከል ቢያንስ 30 ጉዳዮችን መዝግቤያለሁ። ጄኒ የዩኤስቢ ድራይቫን አወጣች። መዛግብትን፣ ቀኖችን፣ ስሞችንና ክፍያዎችን፣ የተቀረጹ ንግግሮችንም አስቀምጫለሁ። ዶክተር ዌልስ ዋናው አቀናባሪ ነበር። ባለ 6 አሃዝ ክፍያ ለመክፈል ዝግጁ የሆኑ ደንበኞችን ለመለየት ከኒው ቢጊኒንግ ጋር ይሰራ ነበር። እንዴት ነው የሚመርጡት? ሳራ ጠየቀች። ሙያተኛ፣ ጤናማ ግን ተጋላጭ የሆኑ እናቶችን ይፈልጉ ነበር። ሊያታልሏቸው የሚችሏቸውን ሴቶች። እንደኔ ማለት ነው? ሳራ አሰበች። ጄኒ ቀጠለች። በወሊድ ወቅት ችግሮች ይፈጠራሉ። እናቲቱ በአስቸኳይ ለቀዶ ጥገና ትገባለች። እናም በማደንዘዣ ስር እያለች ህፃናት ይወሰዳሉ። በኋላ ላይ ደግሞ ሞቶ እንደተወለደ ይነገራታል። ግን ደንቦች አሉ እኮ። ኤሊና ጣልቃ ገባች። በመላው ስርዓት ውስጥ ሰዎች ነበሯቸው። የህክምና መርማሪዎች እና አስተዳዳሪዎች ሰነዱን ወደ ኋላ ሄደው እንዲያስተካክሉ የሚያደርጉ ሰዎች ነበሯቸው። ማርከስ ፋይሎቹን መረመረ። የገንዘብ ፍሰቱ አስገራሚ ነው። ለእያንዳንዱ ልጅ ከ200,000 እስከ 500,000 ዶላር የሚደርስ ክፍያ። አይዛ ተናገረ። ለዛ ነው የወሰዱኝ? ሰው ስለከፈለ? ሳራ ወደ ቅፏ ሳበችው። ጄኒ እንዲህ አለች። አይ የወሰዱ መጥፎ ሰዎች፣ ስግብግብ ሰዎች ስለነበሩ ነው። አንተ ግን ሁልጊዜም የተወደድክ ነበርክ። ታዲያ ለምን ደግሜ ተሰደድኩ? የጄኒ ፊት ጠቆረ። ምክንያቱም ሰዎቹ ሁልጊዜ ጥሩ ወላጆች አልነበሩም። ነገሮች አስቸጋሪ ሲሆኑ ተስፋ ይቆርጣሉ። ከዚያም ኒው ቢጊኒንግ ወራዊ ክፍያዎችን ለመሰብሰብ ልጆቹን በማደጎ እንክብካቤ ውስጥ ያስቀምጣቸዋል። ይህም ሁለተኛ የገቢ ምንጭ ነበር። ማርከስ እንዲህ አለ። 2 ጊዜ ትርፍ ያገኙ ነበር ማለት ነው? ሳራ ስለ ሃሪሰን ቤተሰቦች አሰበች። የመጀመሪያዎቹ ወላጆች የዚህ አካል ነበሩ? ጄኒ ራሷን ነቀነቀች። ሪቻርድሰን 350,000 ዶላር ከፍለዋል። የሆድ ቁርጠት ሲጀምረው እንደ ተበላሸ ዕቃ መለሱት። ጄኒ ቀጠለች።
ያንን ያወኩት በተወለደበት ቀን ሲወስዱት አይቼው ነበር። እውነቱን ልነግረውና ፎቶሽን ልሰጠው ይገባኝ ነበር ሳራ ገመተች። እና አወቁ? አንድ ሰው ሰማኝ። በማግስቱ ፈቃዴን ሰረዙብኝ እና በጥቁር መዝገብ ውስጥ አስገቡኝ። ማርከስ ቀና ብሎ ተመለከተ። በአይምሮ አለመረጋጋት ሰበብ ስምሽን ለማጥፋት ሞክረዋል። ነገር ግን ለዓመታት ማስረጃ እየሰበሰብኩ እንደነበር አላወቁም። ኤሌና በድንጋጤ ተነፈሰች። በዚህ ዝርዝር ውስጥ እነዚህን ጉዲፈቻዎች እንዲጸድቁ የረዱ ሌሎች ዳኞችም አሉ። ሳራ ቆማ ወንጀሎችን መዘርዘር ጀመረች። አፈና፣ የሰዎች ዝውውር፣ የሕክምና መዛግብትን መለወጥ። ማርከስ ጨመረ። ሪኮ እንዳትረሺ አይዛ ጠየቀ። ክፉዎቹ ሰዎች ወደ እስር ቤት ይሄዳሉ? አዎ የኔ ፍቅር፣ ለረጅም ጊዜ። ጄኒ ቦርሷ ውስጥ እጇን አስገባች። እነዚህ በተወለደበት ቀን ያነሷቸው ናቸው። የአይዛ የአራስ ፎቶዎችን አወጣች። ሳራ፣ እሱ ፍጹም ነበር። 8 ፓውንድ ከ3 አውንስ። የነገሩሽ ሁሉ ውሸት ነበር። ሳራ የአራሱን ፊት ዳበሰች። አይዛ ጠየቀ። እያለቀስኩ ነበር? ጄኒ ፈገግ አለች። መምጣትህን ለዓለም እያሳወክ ነበር። ማርከስ ጉሮሮውን አጽድቶ መንቀሳቀስ አለብን፣ ማስረጃዎችን ለማጥፋት ይሞክራሉ አለ። ጄኒ አረጋገጠች። በ3 አስተማማኝ ቦታዎች ቅጂዎች አሉኝ እና ይህ አንዴ ይፋ ከሆነ ሌሎችም ወደፊት ይመጣሉ። ኤሌና ቆመች። ሁሉንም የኒው ቢጊኒንግ የቀድሞ ጉዳዮች መመርመር ጀምራለሁ። በደርዘን የሚቆጠሩ ሌሎች ሊኖሩ ይችላሉ። ሳራ ራሷን ነቀነቀች። ልዩ ግብረ ኃይል ያስፈልገናል። እነዚህ ጉዳዮች በጣም ውስብስብ ይሆናሉ። አይዛ ጠየቀ። ወደ ሃሪሰን ቤተሰቦች መመለስ አለብኝ? በፍጹም፣ እዚህ ነው የምትቆየው። ቀኑ በከፍተኛ ጫና አለፈ። ማርከስ ማግኘት ያለበትን ሰዎች ሲያገኝ፣ ኤሌና ደግሞ የሞግዚትነት ዝውውሩን ጀመረች። በዚያ ምሽት ሳራ ከልጇ ጋር የሕፃንነት ፎቶዎችን ተመለከተች። ስታድግ ማየት ብችል ደስ ይለኝ ነበር፣ አይዛ መለሰ። አሁን ትችያለሽ። ወይዘሮ ጄኒ ዋናው ነገር እሱ ነው ብላለች። ሳራ ጭንቅላቱን ሳመችው። ልክ ነች። በኋላ ላይ ሳራ የሙስናውን መጠን መረመረች። ስልኳ ጠራ። ኤፍቢአይ ግብረ ኃይል ጸድቋል። እስራት ነገ ይጀምራል። በአዲሱ የአይዛ ፈገግታ ፎቶና በአራስነቱ ፎቶ መካከል ተመለከተች። ፍትህ እየመጣ ነው። በበሯ ላይ የተሰማ ለስላሳ መንኳኳት ቀና እንድትል አደረጋት። አይዛ ፎቶግራፉን ይዞ ቆሞ ነበር። አሁንም እዚህ መሆንሽን ማረጋገጥ ፈልጌ ነው። እኔ የትም አልሄድም። ወደ ቅፏ ሳበችው። ነገ ጥያቄዎች ይኖራሉ እና አብረን እንጋፈጣቸዋለን። አይዛ ራሱን ነቀነቀ። እንደ ሱፐር ሂሮዎች? አዎ በትክክል። እና አንተ እኔ ከማውቃቸው ሁሉ ደፋር ነህ። በማግስቱ ጧት ዜናው ፈነዳ። ኤፍቢአይ በሪቨርሳይድ መታሰቢያ ሆስፒታል ላይ ድንገተኛ ፍተሻ አደረገ። የሕፃናት ዝውውር ቡድን ተገኘ። ሳራ ሐኪሞች ሲወሰዱ ዜናውን ትከታተል ነበር። አይዛ በሹክሹክታ እንዲህ አለ። ያ ዶክተር ዌልስ ነው። እሱ ክፉ ነበር። ማርከስ ከፊታቸው ተቀመጠ። እስካሁን 15 ሰዎችን አስረዋል። ዌልስ እንደ ወፍ እየዘመረ ነው። ስሞች፣ የባንክ ሂሳቦች፣ ከጠበቅነው በላይ ትልቅ ነው። ኤሌና እየሮጠች ገባች። በሪቨርሳይድ ብቻ 12 ተጨማሪ የተሰረቁ ሕፃናት ጉዳዮችን ለይተናል። የበሩ መንኳኳት አቋረጣቸው። የኤፍቢአይ ወኪል ሊዛ ቴይለር ገባች። ዳኛ ሚቼል፣ ስለ ሃሪሰን ቤተሰቦች መነጋገር አለብን። አይዛ ተወጠረ። ስለ እነሱ ምን? እነሱ ነን የሚሉትን አይደሉም። ዴቪድ እና ኤልዛቤት ሃሪሰን በትክክል ሮበርትና ሜሪ ሱልፊያን ናቸው። ለዓመታት ከነዚህ ቡድኖች ጋር ሲሰሩ ቆይተዋል። ኤሌና ፋይሎችን ገለጠች። ግን ማስረጃዎቻቸው የተቀነባበሩ ናቸው። የሰነድ ፍንጮችን እንዲሸፍኑ ክፍያ ይከፈላቸዋል። ሕፃናት ብዙ ሲያስታውሱ የባህሪ ችግር እንዳለባቸው ይናገሩና ወደ ስርዓቱ ጠለቅ ብለው እንዲገቡ ያደርጋሉ። ሳራ ማቅለሽለሽ ተሰማት። ስንት? ባለፈው 10 ዓመት ውስጥ 27። አሁን በቁጥጥር ስር ናቸው። አይዛ ተናገረ። ነገሮችን እንደማስታውስ ያውቁ ነበር። ለዛ ነው በሬን የሚቆልፍብኝ። ሆስፒታሉን ስለሱ ስናገር በጣም ይናደዱ ነበር። ወኪል ቴይለር ወደፊት ቀረብ አለች። አይዛ ተጨማሪ ልትነግረን ትችላለህ? ሌሎች ሕፃናትን ሊረዳ ይችላል።
ሳራ አረጋገጠችለት። አሁን ምንም ማድረግ የለብህም። የማርከስ ስልክ ጮኸ። ኤፍቢአይ አሁን ዳኛ ፍራንክ ሃሪስን አሰረ። ጉዲፈቻዎቹን ሲያጸድቅ የነበረው እሱ ነው። ፍራንክ ሃሪስን? የሳራ ጭንቅላት ቀና አለ። መንበሩ ላይ ለ20 ዓመታት ቆይቷል እና በሚሊዮኖች የሚቆጠር ገንዘብ በውጭ ሀገር ሂሳቦች ውስጥ እያከማቸ ነበር። ኤሌና ቆመች። እሱ የያዘውን እያንዳንዱን ጉዳይ መመርመር አለብኝ። ስንት ቤተሰቦች ተበታትነው ይሆን? ቀኑ በሚያስደነግጥ መንገዶች ቀጠለ። ከሰዓት በኋላ አይዛ ዝግጁ እንደሆነ ተሰማው። ስለተቆለፉ በሮችና ለሚናገሩ ልጆች በምድር ቤት ውስጥ ስላለው ክፍል ገለጸ። ልጆቹ ሲያለቅሱ የሚሰማውን ድምጽ ሲገልጽ ሳራ እንባዋን ተከላከለች። ታይለርም እንዲህ አለችው፣ አንተ በጣም ደፋር ነህ። እሷ ከወጣች በኋላ ሳራ አቀፈችው። አታልቅሽ እማዬ፣ አሁን እኮ ተገናኝተናል። እማዬ የሚለው ቃል ልቧን በደስታ ሞላው። ይህ ለመጀመሪያ ጊዜ ሲጠቀምበት ነበር። ማርከስ ከስብሰባው ተመለሰ። በአገር አቀፍ ደረጃ እየተስፋፉ ነው። ተመሳሳይ ተግባራት በካሊፎርኒያ፣ ቴክሳስ እና ፍሎሪዳም አሉ። ኤሌና ተጨማሪ ፋይሎችን ይዛ መጣች። ሃሪስ ለባለጸጋ ደንበኞች ሁልጊዜም ከነዚሁ ሐኪሞች ጋር በመስራት ጉዲፈቻዎችን ያፋጥን ነበር። እንዴት ማንም አላስተዋለም? ማርከስ እንዲህ አለ። ያስተዋሉ ሰዎች ነበሩ። የማህበራዊ ሰራተኞች። እነሱ ከስራ ተባረዋል። አንዲት ጸሐፊም ቤቷ ተቃጥሎባታል። በማስፈራራት ይጠቀሙ ነበር። በዚያ ምሽት ወኪል ቴይለር ተመለሰች። ወደ ደህንነቱ የተጠበቀ ቤት ልወስዳችሁ ይገባል። ብዙ ኃያላን ሰዎች እየተጠቁ ነው እና ሁሉም የመጋለጥ አደጋ አለባቸው። ኤፍቢአይ ቤቱን ሲፈትሹ 3 የስለላ መሳሪያዎችን ሲያገኙ ኤሌና እቃዎቻቸውን እንዲያሽጉ ረዳቻቸው። ቴይለር እንዲህ ስትል አብራራች። ሃሪሰን ቤተሰቦች ሁሉንም ነገር ይሰልሉ ነበር። ይህ ለነሱ የተለመደ አሰራር ነው። ምልክት ወደ ሌላው መኪና ሲሸኙ ሳራ የአይዛህን እጅ ይዛ ነበር። ደህንነታችን እስኪጠበቅ ድረስ ምን ያህል ጊዜ ይወስዳል? ቴይለር መለሰች። የ24 ሰዓት ጥበቃ ያለው ራቅ ያለ ቦታ አለን። በጨለማ ጎዳናዎች ውስጥ ሲጓዙ አይዛ ፎቶግራፎቹን አጥብቆ ይዞ ነበር። ወይዘሮ ጄኒ ሰላም ትሆናለች? በጥበቃ ስር ናት፣ ወኪሉ አረጋገጠ። አስተማማኝ ቤቱ በሐይቅ አጠገብ ያለ የእንጨት ጎጆ ነበር። ሳራ ነገሮችን ቀለል ለማድረግ እንዲህ አለችው። እንደ ሽርሽር ቁጠረው። እኛ ብቻ ሚስጥራዊ ቦታ ላይ እንዳሉ ሱፐር ሂሮዎች። ትንሽ ፈገግታን አሳያት። አሁንም ሌሎቹን ልጆች መርዳት እንችላለን? አዎ፣ አንተ እውነቱን ተናግረሃል እና በአንተ ምክንያት ሌሎች ልጆች እውነተኛ ቤተሰቦቻቸውን ያገኛሉ። በኋላ ላይ አይዛ ሲያርፍ ሳራ በረንዳው ላይ ተቀመጠች። ማርከስ ተጨማሪ ፋይሎችን ላከ። ልጆቻቸው እንደሞቱ የተነገራቸው የደርዘን እናቶች ታሪክ። ስልኳ ከኤሌና በመጣ መልእክት በራ። ዳኛ ሃሪስ እየተናገረ ነው። ተግባሩ ወደ 30 ዓመታት ጋር ይሄዳል። በሺዎች የሚቆጠሩ ጉዳዮች። የሳራ እጅ ተንቀጠቀጠ። ስንት ልጆች? አሁንም እየቆጠሩ ነው። ኤፍቢአይ መዛግብትን እያነጻጸረ ለተጠረጠሩ ጉዳዮች የዲኤንኤ ምርመራ እያቀረበ ነው። አይዛህን ማግኘት መጨረሻው አልነበረም፣ የአንድ ትልቅ ትግል ጅምር እንጂ። አንድ ለስላሳ ድምጽ እንድትዞር አደረጋት። አይዛ በሩ ላይ ቆሞ ነበር። ሌላ መጥፎ ህልም አየህ? አይ በጣም ድምጽ አውጥተሽ ስትናገሪ ሰምቼ ነው። ስለ ሌሎቹ ልጆች ተጨንቀሻል? አዎ ስትል አመነች። ብዙ እናቶች ልጆቻቸው ጠፍተውባቸዋል። አይዛ ከጎኗ ተቀመጠ። ወይዘሮ ጄኒ እኛን እንደረዳችን እኛም እነርሱን መርዳት አለብን። ሱፐር ሂሮዎች ተስፋ አይቆርጡም። በሚቀጥሉት ጥቂት ቀናት ታሪኩ እያደገ ሄደ። የጄኒ ጥንቃቄ የተሞላባቸው መዛግብት በሐኪሞች በነርሶችና በሙሰኛ ባለስልጣናት ላይ ክስ ለመመስረት ረድቷል። ሃሪሰን ቤተሰቦች በትክክል ሱልቪያን መሆናቸው የታወቀው ቅጣታቸው እንዲቀልላቸው በመተባበር ስለ ሐሰተኛ የማደጎ ወላጆችና ስለ ውጭ ሀገር ሂሳቦች ዝርዝር መረጃን መስጠት ጀመሩ። ኤፍቢአይ ለጥቆማዎች የስልክ መስመር ሲያቋቁም ኤሌና ለተጎዱ ቤተሰቦች ድጋፍ ለማስተባበር ሳታርፍ ሰራች። በዚህ ሁሉ መሃል አይዛ ለሳራ መልህቅ ሆኖ ቆየ። አንድ ምሽት እንዲህ አላት። እናት በመሆን ረገድ እየተሻሻልሽ ነው። አንተም ልጅ በመሆን እየተሻሻልክ ነው መለሰችለት። ከወኪል ቴይለር ልጅ ጋር ስትጫወት አይቼሃለሁ። ከእንግዲህ ማስመሰል የለብኝም። ራሱን ነቀነቀ።
በመላ አገሪቱ እውነቱ በመጨረሻም ወደ ብርሃን እየወጣ ነበር። አሁን ምንም አይነት ገንዘብ ወይም ስልጣን ሊያቆመው አይችልም። በማግስቱ ጧት ይፋዊ የዲኤንኤ ሪፖርት ደረሰ። ሳራ በሚንቀጠቀጡ ጣቶቿ ማህተሙን ሰበረች። የእናትነት ዝምድና እድሉ 99.99% ነበር። እውነት ነው በሹክሹክታ ተናገረች። አይዛ ከበሩ ላይ እንዲህ አለ፣ እሱን አስቀድመን አውቀናል እማዬ። ቃሉ ልቧን እንዲያብጥ አደረገው። እጆቿን ዘረጋችና አቀፈችው። ሳይንስ በመጨረሻም ከልብ ጋር ተስማምቷል። ወኪል ቴይለር አስከፊ ማስረጃን ይዛ መጣች። ዶክተር ዊልስ ሁሉንም ነገር አምኗል። አይዛ በተወለደበት ምሽት የሆስፒታሉን የደህንነት ፎቶ አወጣች። ጄኒፈር ክሪክላንድ ማስረጃ ለማግኘት በመሞከር አራስ ልጅ ተሸክማለች። ተጨማሪ ፎቶዎች ቀጠሉ። ዶክተር ዊልስ ከአንድ ጥንዶች ገንዘብ ሲቀበል፣ ከዚያም እጅግ አስከፊው ሳራ ራሷን ስታ በነበረበት ወቅት አይዛ ጤናማና በህይወት እያለ ለሪቻርድሰን ሲሰጥ። ሳራ በቁጣ ድምጿ እየተንቀጠቀጠ እንዲህ አለች፣ ሞቶ እንደተወለደ ነገሩኝ። ኤሌናም እንዲህ አለች፣ ሪቻርድሰንስ $350,000 ከፍሏል። ገንዘቡ በዌልስ በአስተዳዳሪውና በኤጀንሲው መካከል ተከፋፍሏል። ሪቻርድሰንስ በዚያው ጧት ታሰሩ። አይዛ ፎቶግራፎቹን አጠና። ወደ ወይዘሮ ሪቻርድሰንስ እየጠቆመ እሷን አስታውሳለሁ አለ። ታለክስና የከፈልኩበት ልጅ አይደለም ትለኝ ነበር። ሳራ አጥብቃ ይዛው እንዲህ አለች፣ አንተ ፍጹም ነበርክ፣ እነሱ ተሳስተዋል። ማርከስ ተጨማሪ ዜና ይዞ መጣ። ለባለጸጋ ጥንዶቹ ዲዛይነር ህፃናትን ለመፍጠር የተማሩና ጤናማ እናቶችን ኢላማ ያደርጉ ነበር። አንቺ ዳኛ ስለነበርሽ ለአይዛ ተጨማሪ ክፍያ አስከፍሏል። ሳራ ማቅለሽለሽ ተሰማት። ስንት ሌሎች ዳኞች? እስካሁን 7 ጉዲፈቻዎችን ለማፋጠንና ምርመራዎችን ለመቅበር ረድተዋል። መረቡ አቃቢ ህጎችን፣ ፖለቲከኞችን እያካተተ አደገ። አይዛ በትኩረት ያዳምጥ ነበር። ለዛ ነው ማንም ያረዳን? ክፉዎች ሰዎች በየቦታው ነበሩ አይደል? ሳራ አሳሰበችው። አንዳንዶቹ ረድተዋል፣ ግን በቃ ብዙ ስልጣን ነበራቸው እስካሁን ድረስ። ጄኒ በዚያ ከሰዓት በኋላ መጣች። አይዛ ሊያቅፋት ሮጠ። ስለ ምድር ቤቱ ነግሬያችኋለሁ። ቴይለር እንዲህ አለች፣ ለሱ ምስጋና ይግባውና ከሃሪሰን ቤት 6 ተጨማሪ ህፃናት ለይተናል። 3ቱ አስቀድሞ ከቤተሰቦቻቸው ጋር ተገናኝተዋል። ጄኒ ከፎረንሲክ አካውንቶች ጋር ስትሰራ ቆይታለች። ቢሊዮኖችን በውጭ ሀገር ሂሳቦች ውስጥ ተከታትለናል። የገንዘቡ ፍንጭ ወደ 10 ዓመታት ይመለሳል። የሳራ አይምሮ አስቀድሞ የህግ ክሶችን እያዘጋጀ ነበር። ልዩ አቃቢ ህጎች ያስፈልጋሉ። ኤፍቢአይ እነዚህን ጉዳዮች ለረጅም ጊዜ ለመከታተል ኦፕሬሽን ሎስት ቺልድረን እያቋቋመ ነበር። የኤሌና ስልክ አቃጨለ። ሞቷል ብለው ካሰቡ እናቶች ጋር 15 ተጨማሪ ህፃናትን አገናኝተናል። አይዛ ጠየቀ፣ ህፃናቱን የገዙ ሰዎች ምን ይሆናሉ? ታይለር እንዲህ ስትል አብራራች፣ እያንዳንዱ ጉዳይ የተለያየ ነው። አንዳንዶቹ የተሰረቁ ህፃናትን እየገዙ መሆኑን አላወቁም፣ ነገር ግን ቢሆንም ክስ ይቀርብባቸዋል። ሳራ ጨመረች፣ ዋናው ነገር ልጆቹ ደህንነታቸው የተጠበቀ መሆኑን ማረጋገጥ ነው። ጄኒ ዶክተር ዊልስ ስለሚያዝኑ እናቶች እየቀለደ የተቀረጸውን የመጨረሻ ድምፅ አወጣች። ይህንን ለ8 ዓመታት ትክክለኛውን ጊዜ ጠብቃ አስቀምጠው ነበር። በዚያ ምሽት ሳራ ከአይዛ ጋር በረንዳው ላይ ተቀመጠች። ምርመራው ለዘላለም እናት መሆኔን ይናገራል። ከዘፈኑ አውቄ ነበር አላት። ዘፈናችን ነው። ከዚህ በኋላ የኛ ዜማ ነው። ምርመራው ማንም ሊወስድ እንደማይችል የሚያረጋግጥ ነው። ስለ ሌሎቹስ ልጆች ኤፍቢአይ ሁሉንም ልጆች እየረዳ ነው። ከእንግዲህ እውነቱን መደበቅ አይችሉም። አይዛ ዝም አለ። አንዳንድ ልጆች ለመናገር ሊፈሩ ይችላሉ። ለዛ ነው ያንተ ታሪክ አስፈላጊ የሆነው። ለመናገር ደህንነቱ የተጠበቀ መሆኑን እያሳያቸው ነው። ወደ ራሱ አስጠጋችው። አንተ እኔንም ደፋር አድርገኸኛል። ተስፋ ለማድረግ ፈርቼ ነበር፣ ግን ያንተ ድፍረት ለኔም ድፍረት ሆነኝ። ወደሷ ተጠጋ። ቤተሰብ እንደዚህ ነው አይደል የሚያደርገው? እሱ ሲተኛ ሳራ ስለሚጠብቋት የፍርድ ሂደቶች አሰበች። ሀያላኑ ይመለሳሉ፣ ነገር ግን እነሱ የዲኤንኤ ሳይንስና የጄኒ ማስረጃ ከጎናቸው አለ። ስልኳ አቃጨለ። ዛሬ ምሽት 3 ተጨማሪ መመሳሰሎች።
ቦስተን፣ ሲያትል እና ማያሚ። ሳራ ፈገግ አለች። ለስፍር ቁጥር ለሌላቸው ቤተሰቦች ተስፋና ፈውስ በመጨረሻም የሚቻል ሆኗል። ከሁለት ወር በኋላ ሳራ በታደሰው ቢሮ ውስጥ ሆና አይዛህን በጓሯ ውስጥ ስትመለከተው ቆመች። ከቡድኑ ከዳነችው ሌላኛዋ ልጅ ሶፊያ ጋር ይጫወት ነበር። የሶፊያ እናት ካትሪን እንዲህ አለች፣ እርስ በርሳቸው በጣም ጥሩ ናቸው። ሌሎች የማይረዷቸውን ነገሮች ይረዳሉ። ሳራ ራሷን ነቀነቀች። አይዛ አሁን በነፃነት ይስቃል። ያ ጥንቃቄ የተሞላበት መሳቀቅ ጠፍቷል። ስለ አዲስ ጅምር እያስተማረኝ ነው። ያለፉት ወራት በጣም ከባድ ነበሩ። ሳራ በአይዛህ ላይ ትኩረት ለማድረግ ከወንበሯ አረፍት ወስዳ ነበር። ቤታቸው አሁን የሞቀ ቀለምና የደህንነት ስፍራ ሆኗል። ካትሪን እንዲህ ስትል አስተያየት ሰጠች፣ የጨዋታ ቴራፒው አስደናቂ እድገትን እያሳየ ነው። የሶፊያ አስከፊ ህልሞች እየቀነሱ መጥተዋል። የአይዛህም እንደዛው። ሳራ መለሰች፣ ምንም እንኳን አሁንም ማታ ማታ እውነት መሆኔን ለማረጋገጥ ቢፈትሽም። ኤሌና አስደሳች ዜናን ይዛ መጣች። ከሪቨርሳይድ መታሰቢያ ሆስፒታል 3 ተጨማሪ መመሳሰሎች ተረጋግጠዋል። ጄኒ በምትጠብቅበት ኩሽና ውስጥ ተሰባሰቡ። ካትሪን ጠየቀች፣ ክሶቹ እንዴት ናቸው? ኤሌና እንዲህ ስትል ዘገበች፣ ዶክተር ዌልስ የጥፋተኝነት ስምምነት ወስዷል። 25 ዓመታት። ዳኛ ሃሪስ በሚቀጥለው ሳምንታት ይፈረድበታል። ጄኒ ኤፍቢአይ ለተጎጆች ካሳ ፈንድ ለማቋቋም $3 ቢሊዮን ማገዱን ገለጸች። በሪቻርድሰንስ ላይ ያለው ማስረጃ ለስምምነት በጣም ጠንካራ ነበር። በተለይም የአይዛህ ምስክርነት ስለ በደላቸው ስላለው ነገር የተናገረው ነገር በጣም ጠቃሚ ነበር። እስካሁን ስንት ልጆች ተለይተዋል? ኤሌና እንዲህ አለች፣ 212 ተረጋግጧል። ነገር ግን በሺዎች የሚቆጠሩ ሊኖሩ ይችላሉ። በመስኮት በኩል አይዛ ለሶፊያ አዲሱን የዛፉን ቤት እያሳያት ነበር። ለሌሎች በማገገም ላይ ላሉ ልጆች እንዲካፈለው የፈለገው ስጦታ። ጄኒ እንዲህ ስትል ተመለከተች፣ የድጋፍ ቡድኖች እየረዱ ነው። ሳራ ተስማማች። የሚረዱ ሰዎች ጋር መሆን ድንቅ ኃይል አለው። ትንሽ ድሎችን አከበሩ። ያላስከፊ ህልም ያለፉ የመጀመሪያ ምሽቶች፣ የመጀመሪያ እውነተኛ ፈገግታዎች። ሳራ አጋራች፣ አይዛ አሁን ክፍል ውስጥ እየተሳተፈ ነው። ካትሪንም ፈገግ አለች። ሶፊያም ቢሆን ትላንት ለመጀመሪያ ጊዜ እጇን አወጣች። የሳቅ ድምጽ ተሰማ። አይዛ ለሶፊያ ልዩ የማባቢያ ዜማዎችን እያስተማራት ነበር። ካትሪን በሹክሹክታ እንዲህ አለች፣ ልክ ምርመራውን እንዳደረገው እሷንም እንድትፈወስ እየረዳት ነው። ኤሌና ራሷን ነቀነቀች። የአይዛ ዝርዝር ነገሮችን የማስታወስ ችሎታ ለኤፍቢአይ የሚፈልጉትን መሰረት ሰጥቷቸዋል። ሳራ እንዲህ አለች፣ እሱ አሁንም የኔ ሱፐር ሂሮ ነው። አሁን ግን ልጅ የመሆን እድል አግኝቷል። ፍርድ ቤት ውስጥ የነበረው ዝምተኛ ልጅ አብቧል። ምንም እንኳን አሁንም የሚያስደነግጡ ነገሮች ቢኖሩም ኤሌና አመነች። እጅግ ከባዱ ጉዳይ በ10ዎቹ እድሜ ውስጥ ያሉ ልጆች ናቸው። አንዳንዶቹ እውነቱን ማመን አይፈልጉም። ጄኒ ያሳሰበቻቸው፣ እያንዳንዱ ቤተሰብ የግድ የራሱን መንገድ መፈለግ አለበት። ሳራ ስለ ቴራፒ ስብሰባዎች አሰበች። የመለያየታቸውን ህመም እየቀበሩ አዳዲስ ትውስታዎችን መገንባትን እየተማሩ ነበር። ሳራ በቀስታ እንዲህ አለች፣ አቃቤ ህጉ አይዛ በሪቻርድሰን ላይ እንዲመሰክር ይፈልጋሉ። በጣም ይከብዳል ብዬ ይሰጋለሁ። እሱ ምንድነው የሚፈልገው? መርዳት ይፈልጋል። ግን እኔ ለዛ ሲል ፈውሱ እንዲጓደልበት አልፈልግም። ኤሌና እንዲህ ስትል ሐሳብ አቀረበች፣ በምትኩ የተቀረጸ ምስክርነቱን ሊጠቀሙ ይችላሉ። የኋለኛው በር ተከፈተና ልጆቹ በደስታ እየሮጡ ገቡ። እማዬ ኩኪስ ማግኘት እንችላለን? ለሶፊያ እንዴት እንደምትነክራቸው እንደማሳያት ቃል ገብቼላታለሁ። ሳራ በልማዳዊ ጥያቄ ፈገግ አለች። አሁን በእርግጥም ማግኘት ትችላለህ። ሳህኖቹን ሲያዘጋጁ ሳራ በጽናታቸው ተደነቀች። አይዛ ለሶፊያ በቁም ነገር ትምህርት ሰጠ። ወተት ውስጥ ለ3 ሰከንድ ከዚያ በላይ ከቆየ በጣም ይረሰርሳል። አይዛ በሷ ስኬት ፈነጠዘ። አሁን ቤታቸው ነበሩ። እማዬ ሶፊያ በተፈጥሯ ኩኪስ ውስጥ ወተት መንከር ትችላለች። አዋቂዎቹ የዚህን ያህል ቀላል ቅስፈት ትርጉምን በመረዳት በስሜት ተሞልተው ተያዩ። እነዚህ ልጆች በዚህ ወቅት አንድ ኩኪስን እያጣጣሙ ልጅ የመሆን መብታቸውን እየተቀዳጁ ነበር። በዚያ ምሽት ሶፊያና ካትሪን ወደ ቤታቸው ከሄዱ በኋላ
ሳራና አይዛህ በረንዳ ላይ በሚገኘው ተወዳጅ መቀመጫ ወንበራቸው ላይ ተቀመጡ። እየጠለቀች ያለችው ፀሐይ ሰማዩን በሰላማዊ ቀለማት ስትቀባው በቴራፒስቱ ምክር መሰረት በየቀኑ የሚያደርጉትን የምስጋና ቅስፈቶች የማጋራት ስነ ስርዓት ጀመሩ። ሶፊያ ዛሬ ባለማዘኗ አመሰግናለሁ አለ አይዛህ በጥልቀት በማሰብ። አንዳንድ ጊዜ ስንጫወት ዝም ትላለች እና ትፈራለች፣ ዛሬ ግን ትደሰታለች። ሳራ አጥብቃ አቀፈችው። ይህ የሆነው አንተ ለሷ ጥሩ ጓደኛ ስለሆንክ ነው። ምን እንደሚያስፈልጋት ትረዳለህ። ልክ ወይዘሮ ጄኒ እኔ ምን እንደሚያስፈልገኝ እንደተረዳችሁ ነው። በጥበብ በተሞሉ በሚመስሉ አይኖች ቀና ብሎ ተመለከታት። አንቺን እንዳገኝ ረድታኛለች። አዎ በትክክል እንደዛ ነው። ሳራ የአይዛህን ራስ ሳመችው። እኔ ዛሬ በምን እንደማመሰግን ማወቅ ትፈልጋለህ? በሳቅህ አመሰግናለሁ። በሰማሁት ቁጥር ልቤን ይቀለዋል። አይዛህ ስለዚህ ጉዳይ አሰበ። የመታጠቢያ ገንዳ ውስጥ ብዙ አረፋ አድርጌ በየቦታው ሲፈስ በሳኩበት ጊዜም ቢሆን በተለይ ያኔማ። ሳራ በቀስታ እየኮረኮረችው ያንን ውድ ሳቁን አመጣችው። አረፋው ሊጸዳ ይችላል፣ ያንተ ደስታ ግን ትልቁ ነገር ነው። ከዋክብት ሲወጡ እየተመለከቱ ለጥቂት ጊዜ በዝምታ ተቀመጡ። ሳራ በፍርድ ቤቱ ከነበረው ዕለት ጀምሮ ምን ያህል ርቀት እንደመጡ አሰበች። አይዛህ እየዳነ እያደገና ማመንን እየተማረ ነበር። እሷን በተመሳሳይ ጠንካራና ሩሩህ መሆንን፣ የልጇን ነጻነት ሳታጣ ደህንነት እንዲሰማው እንዴት መርዳት እንደምትችል እየተማረች ነበር። እማዬ አለ አይዛህ በእንቅልፍ ድምጽ፣ ሌሎች ልጆችም እናታቸውን ያገኙ ይሆን? ብዙዎቹ አግኝተዋል ስትል አስታወሰችው። እንዳንተና እንደ ወይዘሮ ጃኒ እውነቱን ለተናገሩ ደፋር ሰዎች ምስጋና ይግባውና ኤፍቢአይ ሁሉንም ቤተሰቦች ለማግኘት በትጋት እየሰራ ነው። ጥሩ ነው እማዬ አለ እያዛጋ። ምክንያቱም ክፉ ሰዎች ሊያራርቋቸው ቢሞክሩም እናቶችና ልጆች አብረው መሆን አለባቸው። ሳራ በልጇ ቀላል ጥበብ እንባ አይኗ ላይ መጣ። አዎ በትክክል ከእንግዲህ ማንም አይለየንም። በዚያ ምሽት አይዛህ ካንቀላፋ በኋላ ሳራ ቢሮዋ ውስጥ የጉዳይ ፋይሎችን ስትመረምር አመሸች። ምርመራው ማንም ካሰበው በላይ እያደገ ነበር። ተጨማሪ ሆስፒታሎች ተመረመሩ፣ ሙሰኛ ባለስልጣናት ተጋለጡ እና ተጨማሪ ቤተሰቦች ተገናኙ። ስልኳ ከወኪል ቴይለር በመጣ መልእክት አቃጨለ። በካሊፎርኒያ ጉዳይ ትልቅ ለውጥ አለ። በሶስት ሆስፒታሎች ተመሳሳይ ተግባር ተለይቷል። ነገ ድንገተኛ ፍተሻ ይደረጋል። እንድታውቂው ብዬ ነው። ሳራ በቁርጠኝነት ፈገግ አለች። እውነቱ ከእንግዲህ ሊደበቅ አይችልም። በመላ አገሪቱ ለአይዛህ ድፍረትና ለጄኒ ማስረጃ ምስጋና ይግባውና ፍትህ በዝግታም ቢሆን በቁርጠኝነት እየሰፈነ ነበር። ለ10 ዓመታት የዘለቀ የወንጀል ድርጅት እየፈራረሰ ነበር። ወደ አይዛህ ክፍል ሄዳ በሰላም ሲተኛ ተመለከተች። ከሶፋ የተሰጠው ተወዳጅ አንበሳ አሻንጉሊት በክንዱ ስር ተሸሽጓል። አልጋው አጠገብ ወዳለውና ወደ ቤቱ እንዲመለስ ወደ ረዳው ያረጀ ፎቶግራፍ ተመለከተች። ነገ አዳዲስ መገለጦች፣ የቤተሰብ መገናኘትና ተስፋን ይዞ ይመጣል። ነገር ግን ዛሬ ምሽት በዚህ ጸጥታ በሰፈነበት ቅስፈት ሳራ ልጇን በማግኘቷና የሱ ድፍረት ላስከተለው ተአምር ምስጋና አቀረበች። ከውጭ የሚነፍሰው ለስላሳ ነፋስ የአበቦችን መዓዛ በመስኮት በኩል ይዞ ይገባ ነበር። ጸደይ እየመጣ ነው። በስግብግብነትና በሙስና ለተበታተኑ ቤተሰቦች አዲስ ጅምርን ይዞ ነበር። ባልሞተ ፍቅርና ሊቀበር በማይችል እውነት እየተመሩ እርስ በርሳቸው ይገናኛሉ። ሳራ የአይዛህን ብርድ ልብስ አስተካክላ ልዩ የማባበያ ዜማቸውን አዜመች። በህልሙ ፈገግ ሲል ታያት። አሁን ቤቱ መሆኑን እንደሚወደድና ዳግመኛ ብቻውን እንደማይሆን እርግጠኛ ሆኗል። በመላ አገሪቱ ፍትህ ጉዟን ስትቀጥል ሌሎች እናቶች የተመለሱ ልጆቻቸውን ሲተኙ ይመለከታሉ። ሌሎች ቤተሰቦች ፈውሳቸውን ይጀምራሉ። የዚህ ሁሉ እምብርት ደግሞ መርሳትን እምቢ ያለ ትንሽ ልጅና እሱን መውደድ ያላቆመች እናት ነበሩ። ታሪካቸው ለሌሎች በሩን ከፍቷል። እውነት ተደብቆ በነበረበት ጨለማ ቦታ ላይ ብርሃን ፈንጥቋል። አሁን በሌሊት ሰማይ ላይ እንደሚወጡ ከዋክብት ሌሎች ቤተሰቦች በማይጠፋ ተስፋና ሁሉንም መሰናክሎች በሚያሸንፍ ፍቅር እየተመሩ ወደ አንዱ ይመለሳሉ። ያ ዕጣ ፋንታ ከሆነው የፍርድ ቤት ቁጥር 307 ውሳኔ
1 ዓመት አልፏል። ሳራ በተጨናነቀ አዳራሽ ውስጥ ቆማ ፋሚሊስ ሪዩናይትድ ለተሰኘው የመጀመሪያው ሀገር አቀፍ ጉባኤ ንግግር እያደረገች ነበር። ይህ ድርጅት የህፃናት ዝውውር ሰለባዎችን ለመርዳትና ለስርዓት ለውጥ ለመሟገት ያቋቋመችው ነበር። ልጄ በዚያ ፍርድ ቤት ቆሞ አንቺ እናቴ ነሽ ሲለኝ ወደ ቤቱ የመመለሻ መንገድ ከመፈለግ በላይ የሆነ ነገር አድርጓል ስትል ንግግሯን በጽኑ ድምጽ ጀመረች። ለ10 ዓመታት የቆየውን ሙስና ያጋለጠና በመቶዎች የሚቆጠሩ ቤተሰቦችን ያገናኘ ንቅናቄን ፈጥሯል። አይዛ በፊት ረድፍ ላይ በጄኒና አሁን የቅርብ ጓደኛው በሆነችው በሶፊያ መካከል ተቀምጧል። አሁን የ9 ዓመት ልጅ ሲሆን ቀደም ሲል የነበረው የስቃይ ትዝታ ሌሎችን ለመርዳት ወደሚገፋፋ ቁርጠኝነት ተቀይሮ ነበር። ሳራ ንግግሯን ቀጠለች። ዛሬ የምናከብረው መገናኘትን ብቻ ሳይሆን ፍትህንም ነው። ከ300 በላይ ወንጀለኞች ተፈርዶባቸዋል። 42 ሙሰኛ ባለስልጣናት በእስር ላይ ይገኛሉ። 8 ሆስፒታሎች ተጠያቂ ሆነዋል። ነገር ግን ከሁሉም በላይ 573 ህጻናት ወደ እውነተኛ ቤተሰቦቻቸው ተመልሰዋል። አዳራሹ በጭብጨባ ተሞላ። ሳራ በብዙዎቹ ፊት ላይ እንባን ተመለከተች። እያንዳንዱ ሰው የራሱ የኪሳራና የደህንነት ታሪክ እንዳለው ታውቃለች። የኤፍቢአይ ኦፕሬሽን ሎስት ቺልድረን ቋሚ ግብረ ኃይል ሆኗል። የዲኤንኤ የመረጃ ቋታቸው በየሳምንቱ አዳዲስ መመሳሰሎችን እያገኘ ነው። የተጎጂዎች የካሳ ፈንድ ቤተሰቦች ህይወታቸውን እንዲገነቡ ከ500 ሚሊዮን ዶላር በላይ አከፋፍሏል። ነገር ግን ስራችን ገና አላበቃም። ባለፈው 1 ዓመት ውስጥ የዝውውር ስራው ምን ያህል ሰፊ እንደነበር ግልጽ ሆኗል። በመላ ሀገሪቱ የሚገኙ በርካታ መረቦች በሺዎች የሚቆጠሩ ህጻናትን ለ3 አስርት ዓመታት ሲሰርቁ ቆይቷል። ዶክተር ዊልስ 25 ዓመታትን፣ ዳኛ ሃሪስ ደግሞ 20 ዓመታትን በስር ያሳልፋሉ። የተሰረቁ ህጻናትን እያወቁ የገዙ 19 ሌሎች ጥንዶችም ከ10 እስከ 15 ዓመት እስራት ተፈርዶባቸዋል። ነገር ግን የእስር ዘመን ብቻውን እነዚህ ወንጀለኞች ያደረጉትን ስቃይ ፈጽሞ ሊፈውሰው አይችልም። በአዳራሹ ስክሪኖች ላይ የድጋፍ ቡድኖች፣ የቴራፒ ክፍለ ጊዜዎችና የቤተሰብ መገናኘት ፎቶዎች ታዩ። እውነተኛው ፈውስ የሚገኘው ህፃናት ዳግመኛ ማመንን ሲማሩ ነው። እናቶችና አባቶች የተበጣጠሰውን ትስስር ሲጠግኑት ነው። ጉባኤው በቴራፒ፣ በህግ ጥበቃና በቤተሰብ መገናኘት ላይ ያተኮሩ የስልጠና ክፍሎችን አካቷል። ልጄ ፍቅር ትዝታን እንደሚተው አስተምሮኛል። ስቃይ እንኳን ሊያጠፋው የማይችለውን ትዝታ፣ የልቤን ትርታ፣ የማባቢያ ዜማዬና የድምጼን ቃና ያስታውሳል። ወደ አይዛ ተመለከተች። እሱም በፈገግታ አበረታታት። እሱ ለሌሎች የተመለሱ ልጆች አርአያ ሆኗል። ስለ ቤተሰቦቻችን የሆነው እውነት በ10 ዓመታት ሙስና ተቀብሮ ነበር። ነገር ግን እውነት ወደ ላይ የመውጣት ባህሪ አለው። የአንድ ልጅ ድፍረት፣ የአንዲት ነርስ ለፍትህ መቆም፣ የአንዲት እናት ተስፋ ለመቁረጥ፣ እነዚህ ትንንሽ የድፍረት ተግባራት የማይነኩ የሚመስሉ ወንጀሎችን አጋልጠዋል። ጄኒ ታሪኩን በማጋለጥ ረገድ ላበረከተችው አስተዋጽኦ እውቅና ሲሰጣት እንባዋን አበሰች። ዛሬ አዲስ ንቅናቄ መጀመሩን አበስራለሁ። ይህ ፕሮጀክት የጉዲፈቻ ኤጀንሲዎችን ክትትል ለማጠናከር፣ የህፃናት ዝውውር ቅጣትን ለመጨመርና በሆስፒታሎች ውስጥ የህፃናትን ስርቆት ለመከላከል ይሰራል። ሳራ ይህንን ንቅናቄ ሙሉ በሙሉ ለመምራት ከመንበሯ ተነስታለች። ነገር ግን ዛሬ ትልቁ መልእክት ስለ ተስፋ ነው። ለአመታት እንድንጸና ስላደረገን ተስፋ። በስክሪኑ ላይ የአይዛህና የሳራ የመጀመሪያ የሽርሽር ፎቶ፣ የሶፊያ ቤተሰቦች ደስታና የድጋፍ ቡድኖች ስብሰባዎች ታዩ። ዛሬ እዚህ የቆምነው ተመሳሳይ ተአምር ባጋጠማቸው በመቶዎች የሚቆጠሩ ቤተሰቦች ተከበን ነው። እያንዳንዱ መገናኘት የፍቅር በስግብግብነት ላይ፣ የእውነት በሙስና ላይ፣ የፍትህ በወንጀል ላይ ያለውን ድል ያሳያል። አይዛን ወደ መድረኩ ጋበዘችው። ልጄ ያለፈውን እውነት መደበቅ በሚፈልጉ ሰዎች አስቸጋሪ ተብሎ ይጠራ ነበር። ዛሬ ግን ሌሎች ልጆች ከስቃያቸው እንዲፈወሱ የሚረዳ ጎበዝ ተማሪ ነው። አይዛ በማይክሮፎኑ ተናገረ። እናቴና እኔ ስንገናኝ የኛ ተአምር ብቻ መስሎኝ ነበር። ነገር ግን እንደኔ ያሉ ሌሎች ልጆችና ልጆቻቸው የጠፉባቸው እናቶች እንዳሉ ተረዳው። አሁን እርስ በርሳቸው እንዲገናኙ እየረዳናቸው ነው። አድማጮች በሙሉ አድናቆት ቆመው አጨበጨቡ። ከንግግሩ በኋላ ቤተሰቦች ለራት ተሰበሰቡ። አንድ ጊዜ ተገለውና ፈርተው የነበሩ ልጆች አሁን አብረው ይጫወታሉ።
ጄኒ ለሳራ እንዲህ አለቻት። አስደናቂ ነገር ፈጥረሻል። የማህበረሰብ የንቅናቄ ህይወትን እየቀየረ ነው። ሳራ አረመቻት። ሁላችንም አብረን የፈጠርነው ያንቺ ማስረጃ፣ የኤሌና ትጋት፣ የካትሪን ድጋፍ፣ የወኪል ቴለር ምርመራ፣ ልጆቹም እርስ በርሳቸው ይረዳዳሉ። ወኪል ቴለር አሁን የኤፍቢአይ ግብረ ኃይል ዳይሬክተር ሆናለች። የአይዛ ታሪክ ምን መፈለግ እንዳለብን አስተምሮናል። የሐሰት የሞት የምስክር ወረቀቶች፣ ሙሰኛ ባለስልጣናትና ልጆችን ከቦታ ቦታ የማዘዋወር ዘዴ። አሁን እነዚህን ጉዳዮች እንዴት መከታተል እንዳለብን እናውቃለን። ምሽቱ አሁንም እርስ በርሳቸው ለሚፈለጉ ቤተሰቦች ክብር በሚሰጥ የሻማ ማብራት ስነ ስርዓት ተጠናቀቀ። ሁሉንም የተሰረቁ ልጆች እናገኛቸዋለን ብሎ ጠየቀ። መሞከራችንን አናቆምም ስትል ቃል ገባች። በዚያው ምሽት በሆቴል ክፍላቸው ውስጥ ሳራ አይዛ በሰላም ሲተኛ ተመለከተች። ቀደም ሲል ፊቱ ላይ ይታይ የነበረው የስቃይ እይታ ጠፍቶ በሚወደድ እና ደህንነቱ በተጠበቀ ልጅ ሰላም ተተክቷል። የኤሌና መልእክት ደረሳት። ዛሬ 2 ተጨማሪ መመሳሰሎች ተረጋግጧል። ሳራ ፈገግ አለች። እያንዳንዱ መገናኘት የራሳቸውን ታሪክ ዳግም እንደማየት ነበር። ጉባኤው ለ3 ተጨማሪ ቀናት ይቀጥላል። ነገር ግን እውነተኛው ዋጋው ተመሳሳይ ተሞክሮ ባላቸው ቤተሰቦች መካከል በተፈጠረው ትስስር ላይ ነበር። አይዛ ከዝምተኛና ከተጎዳ ልጅ ወደ ደፋርና ሌሎችን ወደሚረዳ ልጅነት ተለውጧል። እሷም ከሀዘንተኛ እናትነት ወደ ሀገር አቀፍ ንቅናቄ መሪነት ተሸጋግራለች። አይዛ በህልሙ የማባቢያ ዜማውን ሲያጉረመርም ሳራ አብረው አዜመች። ይህ ቀላል ዘፈን ለአመታት ተለያይቶም እንኳን ቢሆን እንዲያስታውሳት መርዳቱ አስደናቂ ነበር። ፍቅር ስቃይ እንኳን ሊያጠፋው የማይችለውን ምልክት ትቶ ነበር። በማግስቱ ጧት ስራቸውን ለመቀጠል ወደ ጉባኤው ይመለሳሉ። ተጨማሪ ቤተሰቦች ታሪካቸውን ያጋራሉ። ተጨማሪ ልጆች በአይዛ ምሳሌነት ተስፋ ያገኛሉ። በሆቴሉ መስኮት በኩል የከተማዋ መብራቶች እንደ ከዋክብት ይብለጨለጩ ነበር። የሆነ ቦታ ላይ ሌሎች ቤተሰቦች አሁንም እርስ በርሳቸው እየተፈለጉ ነው። የወደፊት ህይወታቸው በተስፋ የተሞላ ነው። የጀመሩት ተልእኮ ይቀጥላል። በዚያ ፍርድ ቤት የጀመረው ንቅናቄ ለፈውስና ለፍትህ የሚሰራ ኃያል ኃይል ሆኗል። አይዛ ለሁላችንም ተአምር እንደሚቻል አሳይቶናል። የሱ እናቴ አንቺ ነሽ የሚሉ ቀላል ቃላት የእውነትና የመገናኘት አብዮትን ጀምረዋል። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? እስኪ ኮሜንት ላይ ምን እንደተማራችሁበት እንዲሁም ያላችሁን ሐሳብና አስተያየት ጻፉልን። እዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሼዋለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ህይወት ይለውጣል ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ሌሎች እንዲሰሙት፣ እንዲማሩበት፣ ተስፋን እንዲያገኙበት አድርጉ። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።